ከመ ሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ውስተ መንሱት አላ አድኅነነ ወባልዐነ እምኩሉ ኩስ መዚአከ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወኅሩይ ፍሬ ከርሥኪ ተፈሥሒ ፍሥሕት ወመልዕልተ ጸጋ እግዚአብሔር ምስሌኪ ሳህሉ ይጸልይ አፍቅሮ ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ወእግዚእ ኢየሱስ ክርስቶስ ሥረይ ኃጢአት ወኃጢአተ ኩሉ ሕዝብ ከመ ይሥራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። ተመሰገነ ይሁን። እሺ ለመግቢያ ያህል ያለፈው ያየናቸው ከብሉይ ኪዳን ብቻ የተጠቀሱት ስለ ሥላሴ አንድነት እና ሶስትነት ወይም ስለ ሥላሴ ሶስትነት እግዚአብሔር በአንድነትና በሶስትነት የተነገረ ጌታና የሚኖር መሆኑን የገለጽንባቸው ያውም እግዚአብሔር የተናገረው ስራ እንኳን የሚጸጸት ሰው ነው። አሁን አጋንንት አይጸጸቱም። የ7000 ዓመት ሙሉ ሲወጉን አንድ ቀን ላደረጉ ድርጊት ሁሉ ወደ ኋላ ተስተው ሰው ግን እግሬን በሰበረው ዓይኔን ባወረው ምን ባለው ትናንት ምን እንዲህ ባላደረኩ ነው የሚል ሰው። ስለዚህ ልዩ ፍጡር አዛኝ ነው ሰው ማለት ነው። ከሰውም ደግሞ እንደገና ወደ ሴቶች ደግሞ እንደገና የተለየ ራዕይ ደግሞ አላቸው። ከዚህ የተነሳ ጌታ እግዚአብሔር ቅድስት ተብሎ ይጠራል። ቅድስት ሥላሴ ማለት ነው። እና ያ ምሳሌ አንድ። በሁለተኛ ደረጃ እንደገና ቅርጻችን በራሱ እግዚአብሔር ነው የሚመስለው። እግዚአብሔር እጅ አለው፣ ሁለት እጅ አለው በእያንዳንዱ አካል ማለት ነው። ለአብ ሁለት እጅ አለው እንደኛ እንዲህ ሙሉውን፣ የወልድም ይህ አለው፣ የመንፈስ ቅዱስም ይህ አለው። ሁሉም ነገር የኛ ያሆነ ነገር ሁሉ የእግዚአብሔር አካል ነው። ስለዚህ እንመስላለን። እንደገና በዘላለም ሕይወታችን በውስጣችን በኩነቶች እንመስላለን። ወደ ውጥረት እንዳንገባ ደግሞ መትካት ያለብን አሁን እንዴት ሶስት ሲሆን አንድ ይሆናል እንዳንደሩ እኛም ሶስት ነን ግን አንድ ነን። ልብ አለን፣ ቃል አለን፣ እስትንፋስ አለን። የእግዚአብሔር ሶስትነቱ እኒ ናቸው። ይት ልብ ነው፣ ቃል ነው፣ እስትንፋስ ነው። ሌላ ሶስትነት እኮ የለውም እግዚአብሔር። ግን አንድ ሰው ልብ ስላለው ቃል ስላለው እስትንፋስ ስላለው ሶስት አይባልም። ሶስት እግዚአብሔር እኛም አንልም፣ አንድ እግዚአብሔር ነው። ምክንያቱም እኒህ የአንድነት ገንዘቦች ናቸው ማለት ነው። እያንዳንዱ አብ ሙሉ አካል አለው፣ ወልድ ሙሉ አካል አለው፣ መንፈስ ቅዱስ ሙሉ አካል አለው። ሙሉ አካል የሚባለው ከራስ ፀጉር እስከ እግር ጥፍር ያለው ሰውነት ማለት ነው አካል ይባላል። ይሄ ሙሉ ለእያንዳንዳቸው ለሶስቱ አላቸው። ስለዚህ አንዱ ልብ ነው፣ አንዱ ቃል ነው፣ አንዱ እስትንፋስ ነው። ስለዚህ የሚሰሩት እንዴት ነው ብለን ስናስብ አሁን እንደኛ የኛ ቃል፣ የኛ ልብ፣ የኛ እስትንፋስ ህይወት ለዚህ አካል ሙሉን ይሰራሉ። የሥላሴ ልብነት ቃልና እስትንፋስ ደግሞ ለሶስቱ አካላት ሙሉ። የሶስቱ አካል ልብ አንድ ነው። የሶስቱ አካል ልብ አንድ ነው። የሶስቱ አካል ቃል አንድ ነው። የሶስቱ አካል ህይወት አንድ ነው። ስለዚህ ሶስት አካል አንድ እግዚአብሔር የምንለው አንድ ልብ ያለው አንድ ነው። አንድ ቃል ያለው አንድ ነው። ሶስት ቃል ሲኖረን ሶስት ባለፈው አይተናል። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደለም ስንል አብርሃም፣ ይስሐቅ፣ ያዕቆብ ሶስት ልብ፣ ሶስት አካል፣ ሶስት ቃል፣ ሶስት ህይወት ስላላቸው ነው አለ። እግዚአብሔር ግን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት አካል አለው። ነገር ግን ሶስት ልብ፣ ሶስት ቃል፣ ሶስት እስትንፋስ የለውም እግዚአብሔር። አንዱ ልብ የሶስቱ ገንዘብ ነው። አንዱ ቃል የሶስቱ ነው። አንዱ እስትንፋስ የሶስቱ ነው። ግን ተረድታርተው አንዱ ልብ ስላለው አንዱ ቃል እንዲህ ደግሞ እንዳናስብ አንዱ ቃል ስላለው አንዱ ልብ ስላለው አንዱ ህይወት ስለሆነ ተረዳርተው በጋራ አሸራ አድርገው የሚኖሩ እንዳይመስለን። ያ ህይወትነት የሶስቱ አካል የራሳቸው ንብረታቸው እንደዚህ አድርገን ነው የምናውቀው። የራስ ንብረት ነው እንጂ ከአንዱ አካል ተውሶ እሱ ለዚያኛው አንድ ነገር ስለሚያደርግለት ያኛው ለሱ እንደሚያደርግ አድርገን እንደ ሰዎች የራሳቸውን ንብረት ሸራ አድርገው እንደሚኖሩ እንዳናየው። የራሱ በቀደም ምንድነው ስለነበር ይሄ ራስ አለ፣ ይሄ እጅ አለ። ለራስ ይሄ እጅ ንብረቱ ነው እንጂ መረጃው አንድ ነገር አስተዋጽኦ አድርጎ የሚጠቀምበታል። የዚህ እጅም የራሱ ንብረት ነው። ራስም እጁ ንብረቱ ነው። እጁም ደግሞ ይሄ ንብረቱ ነው። ከምንም ከዚህ ብለው የሚረዳዱበት ነገር አይደለም። እንኳን ራስ ይቅርና ይሄ እጅ ራሱ ንብረቱ ነው፣ የራሱ ነው። የቀኝ ግራ እጁ ነው። የኛውን ደግሞ የግራ እጅ የቀኝ እጁ ነው፣ የራሱ እጅ ነው። ሊተረዳተው ራሳቸው ባላቸው ነገር ላይ ያላቸውን አንዱ ለአንዱ ረድቶ የሚኖር እንዳናደርገው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ስንል ያም ለዚያ ስለሆነው ያም ለዚያ እንዲሆኑ እናድርገን ወደ ጥገኝነት ሂሳብ እንዳንሄድ ማለት ነው። የራስ ንብረት ሙሉውን ማለት ነው። እግር ለራስ አይደለም የሚረዳው፣ ለራሱ ነው የሚኖረው። የራሱ ስለሆነ ራስም ለእግር ደግሞ ረድቶት እያዘዘ እየደጎመው አይደለም የሚኖረው።
አሁን እንደምታውቁት አሁን ብዙ ነገሮች አሉ። ከዚህ አካባቢ ነው ያለው እግዚአብሔር ያስቀመጠው ማለት ነው። የህይወትን ጉዳይ ስራዎች ሁሉ እንዲከናወኑ ያደረገ ከዚህ አካባቢ ነው። ከዚህ ተጠግቶ የሚኖር ግን የለም። ብዙውን ነገር የያዘው ይሄ ነው ብሎ ከዚህ ጥገኛ ሆኖ የሚኖር ግን እግር ራሱ ጥገኛ አይደለም። የራሱ ራስ ነው። የእግሬ የራሱ ነው። የራሱ ስለሆነ በራሱ ውስጥ ጥገኛ እያከበርኩባቸው ነው ወይስ ምን እያልኩኝ? ግልጽ ነው አባባሌ። እናንተ በከንቱ እንዳትደክሙ እኔ በከንቱ እንዳልደክም ማለት ነው። የተጠጋጋ ነገር እንዳይመስለን ነው። ከአንዱ አንዱ ስላለ እንድትገኝ። ምክንያቱም ለራሳችንና ለእግራችን የምንሰጠው ቦታ ልዩ ልዩ ነው፣ ግን አይደለም ውሸታችን። አሁን ራስ ምንድነው ትልቁ አካል ሲባለው ራስ ነው የምንለው አይደለም። ትልቅ አካል ትንሽ አካል የሚባል ነገር የለም። ሙሉ አካል የሚባለው በትንሹ ሁሉ አይደል? እኛ ትንሽ የምንለው ሙሉ አካል አይደል? ከትንሹ አካል ቢጎል ምንድነው የሚባለው? ያ ሰው አካለ ጎደሎ ትንሽ አይደል? የጎደለም አካለ ጎደሎ እኮ ነው የሚባለው። አካለ ትልቅ ነገር ተሰጥቶት ማለት ነው። ትልቅ ነገር ተሰጥቶት አካለ ጎደሎ ነው የሚባለው። የሁሉም ነገር እቺ እያንዳንዱ አዝቅ ራሷን የቻለች ሙሉ ንብረት ይቺ የዚህ ጥገኛ አይደለችም፣ የዚህም ጥገኛ አይደለችም። ይሄ ንብረት የዚች ነው የራሱ ሙሉውን እንዳለ የአንድ ሰው ንብረት ማለት ነው። አንድ ሰው የሚባል ደግሞ ይህን ያህል ነው። ስለዚህ በጌታችን በፈጣሪያችን ሶስት አካል በመኖሩ አንዱ አካል ዕውቀት፣ አንዱ አካል ቃልነት፣ አንዱ አካል ሕይወት ሲሰጥ ተጠጋግተው አንዱ አንዱን ስላደረገ የሚኖር አይደለም። አሁን ጌታ ኢየሱስ ክርስቶስን ስናመልከው አምልኮቱ የሶስቱ አምልኮት ነው። ልዩ አምልኮት የሚባል ነገር የለም። አሁን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስንገዛ ለአብ እየተገዛን ነው። ለመንፈስ ቅዱስ እየተገዛን ነው። ከአብ የተለየ ህይወት የለማ። በወልድ ህይወቱ መንፈስ ቅዱስ አይደል? የወልድ ዕውቀቱ እግዚአብሔር አብ አይደል? በወልድ አካል ውስጥ እኮ አብ በልብነት መንፈስ ቅዱስ በህይወትነት ያሉበት ነው። እንደሌሎቹ እንዳንሄድ ማለት ነው። ይሄ መጥምቃውያን ብለው አንድ ቤተክርስቲያን ባፕቲዝም ነው እንዲህ ብለው አንድ ቤተክርስቲያን ይከፍታሉ። በኢየሱስ ክርስቶስ ደግሞ አንድ ነገር ይከፍታሉ። አሁን ዝም ብሎ ሁልጊዜ እነሱ የሚናገሩት ስለ ኢየሱስ ክርስቶስ ነው። ጥሩ ነው መናገር፣ እውነት ነው። ስለ ኢየሱስ ክርስቶስ መናገር ይገባል። ግን ኢየሱስ ክርስቶስን ከአብ ለይቶ አይደለም የሚነገረው። ኢየሱስ ክርስቶስን ከመንፈስ ቅዱስ ለይቶ አይደለም። ይሄ ምንፍቅና የሚባለው ይሄ ትልቁ ነገር ማለት። ስለ ኢየሱስ ክርስቶስ ሌትም ቀንም ሌላ ሰዓት የለም እንጂ ሌላም ሰዓት ጨምሮ መናገር ግዴታ ነው። ነገር ግን ኢየሱስ ክርስቶስ ማን ነው ሲባል ከአብና ከመንፈስ ቅዱስ ጋር ያለውን አንድነት ገልጾ ነው እንጂ ገንጥሎ አይደለም። አይነገርም። እንዲህ ያለ ነገር አምልኮት የለም። ቤተክርስቲያናችን አሁን በዚህ ነው የምትታወቀው ማለት ነው። ሌላው አሁን የሚለው ሌላ ነው። ወደዚያ መግባትም አይፈልጉም እነሱ። ስለ አብ አይፈልጉም፣ ስለ መንፈስ ቅዱስ እንዴት ልብ የሌለው ህይወት አለ ወይ? ዕውቀት የሌለው ህይወት አለ ወይ? ምን ያህል ነው ጌታን የተረዱት? ምን ያህል ነው ጌታን ያወቁት? ሰው በሚያውቀው ያህል ማለት ነው። እዚህኛ ግን ኢየሱስ ክርስቶስ ባለፈው ነግሬያችሁ ነበር አንድ ነገር ማለት ስታጠምቁ በአብ በወልድ በመንፈስ ቅዱስም አጥምቋቸው ተብሎ እያለ በጌታ ስም ተጠመቁ፣ በኢየሱስ ክርስቶስ አጠመቁ በሚለው ጉዳይ ላይ ሰዎች ዝም ብለው መጀመሪያ ሰውት ይጠይቃሉ። የቤተክርስቲያን ሰዎች ማለት ለምንድን ነው እግዚአብሔር ጌታ ኢየሱስ ክርስቶስ ያዘዘ በአብ በወልድ መንፈስ ቅዱስ ስም አጥምቋቸው ብለው ነው። ሐዋርያት ግን በግብረ ሐዋርያት ስናቸው ግን በጌታ ስም ተጠመቁ ይበዛል። ብዙ ነገር ማለት በጌታ ስም ተጠምቀዋል እንደሚል ነገር ይበዛል። ለምንድን ነው ይሄ ይላል። እውነት ነው ለጌታ ሲታይ እንዲህ ይሆናል። ግን ጌታ ማለት ጌታ ኢየሱስ ክርስቶስ ማለት እኮ አብ ልቡ መንፈስ ቅዱስ ሕይወቱ ነው። ስለዚህ ኢየሱስ ክርስቶስ ማለት እኮ እኛ ነገሮች ሁሉ ይዘን ነው የምንጠራው። የተለየ አካል አለው እንጂ በኩነት እኮ አብና መንፈስ ቅዱስ ያሉበት ኩነት ነው። ከዚህ የተለየ ጌታ ኢየሱስ ክርስቶስ የለም። ያን ስላወቁ ነው አባቶች በለዚያም ነገር የሚሉ አብ ስም ተጠመቅ ይል ይችላል። በመንፈስ ቅዱስ ማጠመቃቸው ሁሉ ይላል። እናንተ ከዚህ በኋላ ዘመን በኋላ በመንፈስ ቅዱስ ስም አጠምቃላችሁ አይሚለው ግብረ ሐዋርያት ምን ማለት ጌታ ኢየሱስ ክርስቶስ በጌታ መንፈስ ይለው ደግሞ ያው መንፈስ ይለዋል፣ የወልድ መንፈስ ይለዋል። በዚህ ስም እኮ ነው የሚጠመቁት ማለት ነው። ከጌታ ኢየሱስ ክርስቶስ የተለየ አይደለም። ከጌታ እግዚአብሔር አብ የተለየ አይደለም። አሁን እኔ ሶስት ነገሮች ነው ማወቅ ማለት ሌላ ምንም ነገር አሁን መጽሐፍ ብንገልጽ ምንም ብትል እኔ ነገሮች ናቸው። ማብራሪያ ብቻ ይሰጡናል አባቶቻችን፣ ማብራሪያ ይሰጡናል። እገሌ እንዲህ ብሎታል፣ እገሌ እንዲህ ብሎታል ብቻ ነው የምንለው። ብዙውን ወደ 300 ገጽ ብንገልጽ አሁን ይህን ማብራራት ብቻ ነው። በሌላ ግን አንዱ በምሳሌ አንዱ በሌላ ነገር እያሉ በራሳቸው አገላለጽ ገልጠው እንድንረዳው ያህል ያደርጉልናል ማለት ነው እንጂ ይሄ ልዩ የሆነ ነገር የሚታይ ከአንዱ መጽሐፍ ሌላ ከአንዱ መጽሐፍ ሌላ የሚታይ ነገር አይደለም። እና የኛ መልአክ ጌታ ኢየሱስ ክርስቶስ ማለት
አብና መንፈስ ቅዱስ በህልውናው ያሉበት ማለት ነው። ባለፈው ሰማይና ምድርን በፈጠረ የሚታየውና የማይታየውን በፈጠረ በአንድ እግዚአብሔር አብ እናምናለን አይደል? ለምንድን ነው ፈጠረ የሚለው ላብ የተሰጠው? አብ ነው ፈጣሪ። አዚያ በኋላ ነው በወልድ ደግሞ ፈጠረ አይልም። ምናምን ባዱ ኢየሱስ ክርስቶስ ወልደ አብ ከመቤታችን በተወለደ በጲላጦስ በመንጤና ጲላጦስ ዘመን የታመመ የሞተ የተሰቀለ የተነሳ ያረገ ዳግም ይመጣል በመንፈስ ቅዱስ እናምናለን ይልና ደግሞ እንደገና ከአብና ከወልድ ጋር እኩልየትነቱ አንድ የሆነ በሐዋርያት ላይ የተናገረ በነቢያት ላይ የተናገረ በሐዋርያት ላይ ያስተማረ እንደሱ እንደ አብና እንደ ወልድ እንሰግድለታለን ወይ ይጨርሳል። ፈጣሪነት ከታች አለ። አሁንን ሲያብራሩ አባቶች አብና መንፈስ ቅዱስ በህልውናው ባሉበት በህልውናው ውስጥ በሚገኙት በእግዚአብሔር አብ እናምናለን ነው። እግዚአብሔር አብ ሲጠራ አሁን መንፈስ ቅዱስ አለ፣ እግዚአብሔር ወልድ አለ። እግዚአብሔር መንፈስ ቅዱስ ሲጠራ እንዲሁ ብቻውን መጥራት ራሱ ስለማይቻል ነው። አያችሁ፣ ብቻውን ቃሉን እየተውን መጥራት አንችልም። አንድ ሰው ስለ አንድ ነገር ስለ ራሱ ጉዳይ አንዳንድ ጊዜ በዝርዝር ሊያስረዳ ይችላል፣ አንዳንድ ጊዜ ደግሞ እኔ ብሎ ሊሄድ ይችላል ማለት ነው። ስለዚህ ወደ እንትኑ ሲገባ ወደ ውስጥ ወደ ጥልቀት ሲገባ ግን አብ ተጠርቶ ወልድና መንፈስ ቅዱስ የሌሉበት፣ መንፈስ ቅዱስ ተጠርቶ አብና ወልድ የሌሉበት ነገር በፍጹም የለም ማለት ነውና እነዚህን ማለታችን ነው። ስለዚህ በአምሳል በአርአያችን በምሳሌያችን እንፍጠር ሲል ፍጹም አካል ሲባል አንድ የተደገመ አካል አለ። ልብ የሚለው አካል ተደግሟል። አብ ልብ ነው ስንል ሙሉ አካል አለው ከሚለው ጋር እንዳይጋጭብን ማለት ነው። እንዴ ታዲያ ሙሉ አካል አብ ልብ ከሆነ የወልድና የመንፈስ ቅዱስ የልብ የሚለው ክፍል እንግዲያም የላቸውም። ለምን ሲባል አብ ነው ልባቸው የሚል ነገር ሊመጣ ይችላል ማለት ነው። አያችሁት? ልብ የሚባል ሌላ የተወሰነ ቦታ ስላለ የተወሰነ የአካል ክፍል ስላለ ልብ የሚባል እሱ አሁን አብ ልብ ነው የሶስቱ ኃይል ያለው ለራሱም ለመንፈስ ቅዱስም ለወልድም። ስለዚህ ይሄ ምንድነው? አብ ልብ ከሆነ በመንፈስ ቅዱስና በወልድ ውስጥ ይሄ ነገር የለም ማለት ነው አይደል? እንዲህ ነገር ያሳያል። ልብ እያልን የምንጠራው ይችን ክፍል አይደለም ነው ዋናው ትልቁ ነገር ልብ ማለት እውቀት ማለት ነው። ልብ በል እንጂ ልብ በይ እንጂ ምንድነው? እዚህ ጋር የሚያዝ ነገር አለ የለውም። ስለ እውቀት ነው እየተነገርን ያለው። አስታውይ እንጂ ማለትና ልብ በይ እንጂ ማለት አንድ አይደለም። አስታውል እንጂ ልብ በል እንጂ አንድ ነው። ስለዚህ እዚህ ያለውን አካል አይደለም እየተናገረ ያለው ጠቅላላው ሙሉን የሰውነት በሰውነት ውስጥ ያለው የማይታየ ረቂቅ ህይወት ስለ እውቀት እየተናገርን ያለው እግዚአብሔር ማለት እንዲህ አይነት እውቀት ማለት ነው። ይሄኛው የራሴ የሰውነት ክፍል ስለሆነ ከገሌ ጋር የለም ከሌ ጋር ያለ እንዳንል ማለት ነው። ይሄ ሙሉ አካል ከሚባለው ዝርዝር ውስጥ ያለ ነው እንጂ በአብ በወልድ በመንፈስ ቅዱስ የተለየ ነገር እንዳንለውና ልብ የሚባለው እውቀት ማለት ነው። ደግሞ በውስጣችን ስናየው አሁን በጣም እጅግ የረቀቀ ነው ይሄ ጉዳይ ማለት ነው። እውቀት ከተባለ አሁን ልብ ካለ ቅርጽ ካስያዝ ነው ምናልባት ይሄ ሊሆን ይችላል። እውቀት ብንል ግን የውስጥ ቆዳችን ሳይቀር ይሄኛው በውጭ በራሱ በልዩ እውቀት የተሞላ ነው። ይሄኛው ደግሞ በሌላ እውቀት የተሞላ ታውቁታላችሁ። እያንዳንዱ የራሱ የሆነ የግል እውቀት አለው ማለት ከዚህ የሚገኘው ሁሉ የሰውነት ክፍል ሆኖ በዚህ ውስጥ ያለው መቼም ሊገለጽ የማይችል እውቀት እዚህች ውስጥ ትንሽ ቦታ ላይ የታጨቀ እውቀት ማለት ዓለም ሁሉ የማይደርስበት ልዩ እውቀት እዚህ ውስጥ ያስቀመጠው ጌታ እግዚአብሔር እዚህ ላይ ያለው እንደ ሁሉም ቆዳ ነው። እንግዲህ ይችና ይችን እንዴት እንደሚለዩ እዩት። ይች ሌላ ናት፣ ይሄ ሌላ ነው። ይሄኛው ሙሉውን ከታች እስከ ላይ ያለው የቆዳ ቅርጽ ነው ያለው። ስሜቱም የቆዳ ስሜት ነው፣ ጥበቡም የቆዳ ጥበብ ነው። ይሄኛው ግን ሌላ ጥበብ ነው ያለው የማይታወቅ የማንነት መገለጫ ልዩ አንድ ሰው መሆናችን የምናውቅበት ልዩ ለእናታችን ምትክ ለአባታችን መታሰቢያ ያልመጣን ከአባታችንና ከእናታችን ልዩነት የሌለን ከዛሬ 7000 ዓመት ከተፈጠረው ሰው ጋር እኩል ዛሬ በ7517 ዓመት ላይ ያለነው እኩል ይሄ ዓለም የዘመን ርቀት ያልገታን ከአዳም ጋር ከሔዋን ጋር እኩል የሚያደርገን ልዩ ሆነ። አዳም እንዲህ ያለው የሔዋንም እንዲህ ያለ አላት የራሷ እኛም እንዲሁ አለን። ስለዚህ ኮፒዎች ያልተባዛን ብዙ ተባዙም ቢል እያንዳንዳችን ግን የራሳችን የሆነ ማንነት ያለን ሰዎች ነን። ጥገኞች አይደለንም፣ ምንም አይደለም። ይህን ታዲያ እኛ ክርስቲያኖቹና አበሾቹ የምንጠብቀው በሁለት መንገድ በሃይማኖት መንገድና በስጋዊ ህይወት መንገድ እንጠብቀዋለን። ሃይማኖትም የስጋዊ ጋብቻን ከቅርብ ቤተሰቦች ይከለክላል፣ ባህላችንም ይከለክላል አይደለም።
የታዲያ ተፈሪ ተወዳጅ ጽኑ መሰረት ያለን አድርጎ ይዞናል። እኛ የማናውቀው ትልቅ ነገር ዘመዶቻችን እንደ ባህል አድርገው ያስያዙን የሃይማኖታችን መሰረት የማንነታችን መመኪያ ወክሌቱ ይሰድድወሙ ለይልፍ ሁለቱ ሰዎች 10ን ሺህ ያባርሩታል ተብሎ የተነገረለት አንድ ክርስቲያን በ10 ምናምን ሙስሊም መካከል ብቅ ሲል ሁሉም እንበለው ነው እንጂ ለአንድ ሰው ሄዶ አይነካውም። እንደገና ጸጥ ይላል። አንዷ ደካማ ሴት ጉልበት እኮ ከነሱ ከአንዱ ምንም ንጽጽር የለም። እንደገና በዚያ መካከል ለምን እንዲያታርጉ እንዲህ አይደረግም? ከሙሉነት ማለት ይሄ የመጣው በራሱ ከተፈጥሮ መሰረት ይዞ ከመምጣት አንጻር የመጣ ነው። ይሄ ባህላችን በራሱ በደማችን ውስጥ በሰውነታችን ውስጥ የሚገኝ የደም ክፍላችን በራሱ ማንነታችን ልዩ እስከሚሆን ድረስ መጋባት እንደሌለብን የሚያሳየን ይህን የምናገኘው በእኛ ቤተክርስቲያን ነው። ስርዓት ያለው ህግ ያለው አካሄድ ነው። ይህን ጠብቀን ስንኖር ኮፒ አይደለንም፣ አልተባዛንም፣ ከዘመዶቻችን ተለይተናል። ግን እኛ ነን። ካጎት ካክስት ከምን ከመጣ ግን ወደ ብዥ ጉዳይ ወደ ኮፒነት ጉዳይ ይመጣል። ዘመዶቻችን ጋር ይመሳሰላል። ስለዚህ ፈሪዎች፣ ፈብላዮች፣ ደንጋጣዎች፣ ተቅበዝባዦች፣ ጥገኞች፣ በጅምላ ሰፋሪዎች እንሆናለን። ሆ ብሎ መሄድ፣ ሆ ብሎ መመለስ፣ ብቻን ሲሆኑ ማፈር፣ ከሰው ጋር ሲሆን ደግሞ ግር ብሎ መሄድ፣ ሀገር ማፍረስ የሚመጡት የራስን ህይወት ጠብቆ ካለመኖር ጋር የሚመጡ ናቸው። የአጎት ልጅ፣ የአክስት ልጅ ይህ ፍራቻ የሚመጣው በዚህ የተነሳ ነው። እኛ ከእግዚአብሔር ጋር በዚህ አይነት ሂደት እየሄድን እያለን ሃይማኖታችን ደግሞ ጠብቀን ስንኖር ተፈሪነት ያለን ግርማ ያለን። ምክንያቱም እግዚአብሔር ያለው ተፈሪነት አለው። እግዚአብሔር ያለው ኮብላይ ተቅበዝባዥ አይሆንም። ጻድቅ እንደ አንበሳ ተዘሎ ይኖራል፣ ኃጢአተኛ ግን ሁልጊዜ ሲባትት ይኖራል። ያ ስለሆነ እነዚህ ሂደታችን በአርያም እግዚአብሔር እንመስላለን፣ በውስጥም በማይሞተው በኩነታችንም በሱም እግዚአብሔር እንመስለዋለን ማለት ነው። ኑ በማለቱ እንደገና እንፍጠር በማለቱ ኑ እንውረድ በማለቱ አዳም ከኛ እንዳንዱ ሆነ በማለቱ እግዚአብሔር ሶስትነቱን ተናግሯል። የመረዳት ጉዳይ ግን አስቸጋሪ ነው በጣም። እግዚአብሔር ሊያስረዳን ሲፈልግ ራሱ መጣ። ለምሳሌ ቸር ቡሩክ አምላክ ስለሆነ ሶስትነቴን አላወቃችሁም እኮ አላለም። ግን እኮ አልታወቀም፣ ግን ምሕረት ሰጥቷል። ሰው እንደማያውቀው ሊያውቀው እንደሚችል ስለሚያውቅ ራሱ እግዚአብሔር ሶስትነቱን ሊያውቀው ሊረዳው ስለማይችል እስራኤል ወደ አንድነቱ ይሄዳሉ። ወደ እነሱ ወደሚረዱት በኩል አንድ ብሎ ማመን ቀላል ስለሆነ ወደዚያ ይሄዳሉ። ከተጠቀሰው መጽሐፍ ላይ ሲደርሱ ያነባሉ። ግን በህይወታቸው ዘመን አንድ እግዚአብሔር እያሉ ይኖራሉ። ይህን በማድረጋቸው ግን እግዚአብሔር ሶስትነቱ አላመናችሁም ብሎ ለአንድ ሰው አልተናገረም። ኃጢአት ሰራችሁ፣ እግዚአብሔርን አልተከተላችሁትም፣ አልሰማችሁትም የሚል እንጂ ሶስትነቱን አላመናችሁም እኮ አላለም። ለምን የሚያስረዳ ሰውም የለም፣ የሚረዳም ሰው አልነበረ። ኋላ ግን የምንረዳው ጌታ የተረዳን ጌታ ሲመጣ ሶስትነቱን ጥሩ አድርጎ አብና እኔ አንድ ነን፣ መንፈስ ቅዱስ ይመጣል፣ ከኔ ያለውን ይሰጣቸዋል፣ ከአብ የሚወጣ እያለ አስረዳ። ታዩት ዘንድ ደግሞ ኑ ብሎ በዮርዳኖስ ወንዝ ደግሞ አሳየ። ስለዚህ በዮርዳኖስ ወንዝ ያለው ጌታ የተናገረውን በዮርዳኖስ ወንዝ መንፈስ እግዚአብሔር ሲመጣ ደግሞ የሚላችሁን ስሙት፣ እሱ ልጄ ነው አለ። እመቤታችንም እሱ ያላችሁን አድርጉ፣ እሱም የሚላችሁን ስሙን አለ። ስለዚህ እሱ ያለን ነው ይሄ የምናገረው እንጂ ሌላ ያለን አይደለም። ፍጡር መናገር ስላልቻለ የተናገረ ፍጡር የለም። ስለ ሥላሴ የተናገረ ፍጡር ኋላ ያለው ከዚህ መነሻነት የተነገረ ነው። ከዚህ በፊት ግን ጌታ ኢየሱስ ክርስቶስ ሲገልጸው ድረስ ግን ስለ አብ የተናገረ፣ ስለ ወልድ የተናገረ፣ ስለ መንፈስ ቅዱስ የተናገረ መሲህ ይመጣል ያው ይናገራሉ። ከዚህ ውጭ ግን ስለ ሶስትነታቸው በሶስትነታቸው መካከል ስላለው አንድነት በሶስትነታቸው መካከል ስላለው ልዩነት የተናገረ ሌላ ፍጡር የለም። ይህን የነገረን ጌታ እግዚአብሔር ነው ማለት እና ይህን ያህል ጌታችን አምላካችን ኢየሱስ ክርስቶስ የነገረንን ሰዎች ምን ብለው ነበር? በቀደም ባየነው ላይ እናድርግ፣ እንሂድ፣ እንፍጠር የሚለው እኮ የነገስታት ንግግር ነው እንጂ ሶስትነትን አያመለክትም ብለው ነበር አሉ። ሲባል ደግሞ እንዲህ እናድርግ የሚለው እስከ መጽሐፍ ቅዱስ ይታይ ሲባል ደግሞ በቀደም ናቡከደነጾርና አይተና ሌሎችን ማየት እናድርግ አላለም። እኔ አዛለሁ ነቂሮስም እንዲያደርጋለሁ ነው እንጂ እናድርግ አላለም። የጀመር ቋንቋውም የሚፈቅድ አይመስለኝም ማለት ነው። እንድንበል የሚል ይንጡ፣ ይቀመጡ፣ ይብሉ የሚል የኛው ቋንቋ ብቻ ነው። በብዛት መሰሎች ሴሜቲኮች ሊኖሩ ይችላሉ። ግን በብዛት ዓለሙ ላይ ግን አንተ ከሆነ አንተ ነው እንጂ እርሶ የሚል ነገር የለም።
መጽሐፍ ቅዱስም ነገስታቱ ሲመጡ እንዲህ ነገር የለም። በእኛም ነገስታቱ ይጠቀሙበት ነበር ያ ቃል፣ አሁን ግን አንጠቀምበትም ማለት ነው። እና ከዚህ ተነስተን ይህን ያህል ካልን እስቲ ደግሞ ሌሎቹ መጻሕፍትስ ምን ይላሉ? አሁን ትልቁ ነገር ሥላሴ የሰው የመረዳት ጉዳይ እንጂ ሶስትነቱ ከጊዜ በኋላ የመጣ አይደለም ነው። ሶስትነቱ ከጊዜ በኋላ የመጣ አይደለም። ለምሳሌ ስጋ ከጊዜ በኋላ የመጣ ነው አይደለም። ክርስቶስ ሰው ሆነ የሚለው ከጊዜ በኋላ ነው። ከፊት አልነበረም። ስላልተረዳ ነው አይደለም፣ አልነበረም። ስጋ አለ ግን ፈጣሪ አልሆነም። ፈጣሪ አለ ሰው አልሆነም። ስለዚህ አዲስ ነገር ነው እግዚአብሔር ይሰራልን ማለት ነው። ሶስትነት ግን አዲስ አይደለም። ሶስትነቱ አዲስ ስላልሆነ አሁን የመረዳት ጉዳይ ነው። ስላልተረዳ ነው ልናገረዋልሽ። መጽሐፍ ግን ይናገር ነበር ማለት ሲል ከመጣምቱን ኦሪቱን ይናል ካየ ነው። ሌሎቹ መጻሕፍትስ ስንልም ሌሎችም አላቸው በብዛት ማለት ነው። አሁን አንኳሮችን ነው እንጂ ያነሳ ነው። ሙሉ ቢታይ ቁጭ ብላችሁ በተለቅሙት ደግሞ እዚህ በለጠ ነገር ማግኘት ይችላል። እኒ ብቻ ናቸው ማለት ግን አይደለም። እኒ ጎላ ብለው የታዩት ሰው በብዛት የሚያውቃቸው ናቸው። ለምሳሌ ከዚያው ከእስራኤል መጽሐፍ ላይ የእስራኤል ልጆች ገጽ 10 ላይ ነኝ። የእስራኤል ልጆች ይባረኩ ዘንድ እግዚአብሔር ለነብዩ የእስራኤልን ልጆች ይባረኩ ዘንድ እግዚአብሔር ለነብዩ አሮንና ለልጆቹ የሰጣቸው የበረከት ቃልም እንዲሁ እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር የፊቱን ብርሃን ይግለጽልህ ይራራልህ፣ እግዚአብሔር በምሕረት ዓይን ይመልከትህ፣ ሰላሙን ይስጥህ ዘሁልቅ በማለት ሶስትነቱን ያመለክታል። ሶስት ጊዜ እግዚአብሔር ማለት ሶስትነቱን ሲያመለክት ይግለጽልህ ይራራልህ በምሕረት ዓይኑ ይመልከትህ ሰላሙን ይስጥህ የሚሉት የበረከት ቃላት ደግሞ ሰው በሶስቱ አካላት ውህደት በሚገኘው በረከት ተባርኮ የሥላሴን ጸጋ ማግኘት የሚችል መሆኑን ያመለክታል። አሁን ሶስት ጊዜ እግዚአብሔር አለ እንጂ እንዲበሉልህ አላለም። እንዲያድርግልህ እንዲበሉልሽ አለ እንዲበልልሽ። የሚገለጸው ግሱ በነጠላ ቃል ማለት ነው። እንደገና ተደጋጋሚው ደግሞ እንትኑ ስሙ የሚያሳይ የሶስት ስም ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን ማለት ነው። እንዲህ አድርግ እያለ የሚሄደው ይሄ አሁን መባረኪያቸው የነበረ በሰዎች የሚባረኩባቸው አሁን ሁሉ ቤተክርስቲያን የምትባረክበት በዚህ ነው። በነገራችን ላይ እግዚአብሔር ልዑል ይባርክ፣ ዲያቆንም እግዚአብሔር ልዑል ይባርክ ያብራይን ታሪክ እየተባለ የሚባረከው ሰው ሴት ስትሆን እግዚአብሔር ይባርኪ፣ ያው ግሱን መቀየር እንትኑን ማለት ነው ዝርዝሩን። ይሄ መባረኪያ ሲሆን ሶስትዬ ግን እግዚአብሔር። ምክንያቱም ከሶስቱ አንድነት ነው በረከት የሚመጣው። ይሄ የሶስቱ ሀብት የአንድነት ሀብት ስለሆነ ሶስቱን ስመ ሥላሴ ጠርቶ ነው ሰው እንትን የሚለው ማለት ነው። ይህን ይላል ኦሪቱ። ነብዩ ዳዊትም በመዝሙሩ ስለ ሶስቱ መንፈስ ቅዱስን የገለጸ ስለ ሶስትነቱ መንፈስ ቅዱስ የገለጸለትን ያህል እንዲህ ብሏል። አሁን መጻሕፍቶቹ በየቦታ ላይ የሚዳስስ ጉዳይ ልዩነት የለውም። አሁን መንጠራው ሁሉ ምንም ነገር የለም። ለቅዱም ግን ገሌም ተጠቅሟል እንዲህ ብሎ ገሌም እንዲህ ብሏል። አሁን እኛ የምናውቃቸው ትንሾች ስለሆኑ ማለት ነው። ሄደን ቅድም ያልናቸው ይታወቃሉ በትልቅ ነገር። አሁን በመልካችን እንፍጠር ብዙ ጊዜ ይባላል። ኑ እንውረድ ብዙ ጊዜ እንባላል። አዳም እንደኛ ሆኖ ብዙ ጊዜ እንጠቀምበታለን። ነብዩ ዳዊት ያለው እንጠቀምበታለን። እኔ አሁን ዘውልቅ ያለው ብዙም አንጠቀምበትም ስለሌለ አይደለም ግን እና እኒህ ሁሉ ስላሉ ማየት እንድንችል ነው። አብይ እግዚአብሔር አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ እግዚአብሔር ታላቅ ኃይሉም ከፍ ያለ ለጥበቡም ወሰን የሌለው ነው። አሁን ሶስት የት ነው ሶስትነቱ? አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ ኃይል ጥበብ እግዚአብሔር። አብይ እግዚአብሔር የአንድ ስም ነው። ኃይል አብይ ኃይል የአንድ ስም ነው። አብይ ጥበብ የአንድ ስም ነው። ጥበብ ኃይል እግዚአብሔርነት። አሁን እግዚአብሔር አንዱን ዝም ብሎ እግዚአብሔር ብሎ ስም ማስቀመጥ፣ ሌላውን ደግሞ በሚሰራው ሁኔታ በሰዎች በሚደረገው በዓለሙ ላይ በሚደረገው ጥበብ ኃይል ያለ ገልጾታል ማለት ነው። እግዚአብሔር ታላቅ ኃይሉም ከፍ ያለ ለጥበቡም ወሰን የሌለው። አሁን ጥበብ ርቀቅ ያለ ነገሮች ሲመጡ መንፈስ ቅዱስ ነው ብዙ የምንለው ማለት ነው። እንደገና የሚፈጸሙ ነገሮች ሲባል ደግሞ እግዚአብሔር ወልድ እግዚአብሔር እንዲያደረገልን በወልድ ልጁን ልኮ በክንዱ ምንላቸው ነገሮች ናቸው። ማለትም አብይ እግዚአብሔር ያለው እግዚአብሔር አብን፣ ወአብይ ኃይሉ ያለው ደግሞ እግዚአብሔር ወልድን፣ ወአልቦ ሁልቁ ለጥበቢሁ ያለው ደግሞ እግዚአብሔር መንፈስ ቅዱስን ነው። አሁን ይሄ በብዛት እንጠቀምበታለን ማለት ነው። ጥበብ መንፈስ ቅዱስ፣
ኃይል ወልድ። ምክንያቱም በኃይሉ መጥቶ ስላዳነን እግዚአብሔር እኛ የዳነው በእግዚአብሔር ኃይል በኢየሱስ ክርስቶስ ስለሆነ ስለዚህ ኃይል ይባላል። በረቂቅ ነገር የምናገኘው ጥበብ ሲሆን መንፈስ ቅዱስ እንዲያደርግልን በብዛት ረቂቅ ነገር ሲሆን መንፈስ ቅዱስ ያ ስንል ግን አሁን እግዚአብሔር ወልድ ስንል የግል እያልን አይደለም። በእግዚአብሔር መንፈስ ቅዱስ አገኝ የግል እያልን አይደለም። ግን ለእያንዳንዱ በአካሉ መገለጫ የሆኑትን ነገሮች እንጠቀምባቸዋለን ማለት ነው። እንዲሁም በድጋሜ ከዚሁ ከዳዊት ላይ ሳይሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሰ አፉ ኩሉ ኃይሉ። አሁን ሶስት ነገር ተጠቀምኩ። አሁን ሳይለ እግዚአብሔር፣ ቃለ እግዚአብሔር፣ እስትንፋሰ እግዚአብሔር። አሁን እንዲህ ቢል በጣም ቀላል ነበር ማለት ነው። ሳይለ እግዚአብሔር፣ ቃለ እግዚአብሔር ቃል ሲሆን ማን እንደሆነ ይታወቃል አይደል? እስትንፋስ ሲል ማን እንደሆነ እናውቀዋለን። ግን ቃሉ እስትንፋሱ እያለ ሲል ደግሞ ሌላ ይመስልናል። ሳይለ እግዚአብሔር፣ ቃለ እግዚአብሔር፣ እስትንፋሰ እግዚአብሔር ይሄ ቀላል ነው በጣም ማለት ነው አይደለም? ወደ ለመድነው ነገር ይቀርባል ማለት ነው። የእግዚአብሔር ይቅርታው ምድርን መላ። ይቅርታው እግዚአብሔር ይቅር አለን ማለት ነው። ይቅር ሲለን እግዚአብሔር አንደኛ እግዚአብሔር ወልድ ላከ፣ እግዚአብሔር መንፈስ ቅዱስ ላከ። አሁን በእግዚአብሔር እስትንፋስ ዳን። እግዚአብሔር እስትንፋስ ቅዱስ መንፈስ ነው። እግዚአብሔር ዓለምን ያዳነበት ኃይሉ ደግሞ ጥበቡ ደግሞ ኃይሉ እግዚአብሔር ወልድ ነው። ወይም ቃሉ የፈጠረበት የሚያሳልፍበት የሁሉ የተከናወኑ በእግዚአብሔር ቃል ነው። ይሁን አለ አፈርም ብድግ አድርጎ ይሁን አለ ሆነ። ይፍረስ ሲል ደግሞ ይፈርሳል። ጊዜ ደቂቃ ምንም አያስፈልገውም። ድካም ምንም ነገር የለም። አሁን እኛ አዳምን አንስቶ ከውሃና ከነፋስ ከመሬት ከእሳት አዳምን አበጀው እንላለን። ለሰው ክብር ሲባል አፈር ይዞ ታይቷል ይባላል ጌታ። ቅዳሴው ላይ ግን እንዲህ ብዬ ስነግርህ አዳምን ከጭቃ ፈጠረው ስል ማጎንበስ ያለበት እንዳይመስልሽ ብሏል። እንዲያለ እየወረዳ እየወጣ እየደከመ እንዲያደረገ እንትን እያለ ያለ አይደለም። ምንም ማጎንበስ የለበትም። የት ሄደላ? እዚያ አይደል ያለው? ምንም ያሰር ነገር የለም። ለሰው ክብር ሲባል ነው እንጂ ደግሞ ማብቃትም አይቻልም። ይሁን ነው ምን ሁሉ ነገር ቦክቶ ይገኛል። ከተፈለገ የሚወካ ከሆነ ሳይወካስ እንደገና ዝም ብሎ ሳይሉትስ አንድ ጊዜ ተጨማምሮ ክውን ብላ የሚገኝ እንደዚያ እኮ ነው። ግን እንደኛ ነው ምስለው እንዲገባን ማለት ነገሮች ሁሉ የሚናገሩት መጽሐፉ የሚናገር እንደኛ ነው። እንዲገባን እንዳፈሩ እንደ ጭቃዎቹ እንደኛ ነው የሚናገረው እንጂ አሁን ሙሉ የሚናገረው ሁሉ እንደ እግዚአብሔር አይደለም። ያ ቢሆን አንረዳውማ። እንደኛ እንደ ድካማችን እንደ ብርታታችን እንዲህ እያደልን ነው። አሁን እግዚአብሔር መጥቶ አዳነን ይባል። አሁን ድካሙን አንረዳው። ድካማችን እንዲረዳው ግን በደከምንበት ስጋ ላይ ሁሉ እግዚአብሔር ታየ። አሁን እግዚአብሔር መረዳት እንችላለን። ባለም ሲባል ተራበ ሲባል አዎ ከራብ ያዳነና አምላክ ቢባል አዎ ሐዋርያ ቅዱስ ጳውሎስ እንዲህ ያለ ሊቀ ካህናት ያስፈልገናል እንደኛ በሁሉ በመከራ ሁሉ ተፈትኖ ያለፈ ነው የሚለው። በመከራ ሁሉ ተፈትኗል። አሁን ምንም ነገር ሳይጎልበት ወደ ፈተና ውስጥ የገባ ጌታ እግዚአብሔር። ስለዚህ አሁን ራበኛ አድነኝ ለማለት በጣም ይቀርበናል። ለምን ሲባል የሚያውቀውን ያህል እናውቀዋለን እኛ ማለት እንደሚያውቅልን እናውቀዋለን። የምድረ ግብፁን መከራ ስለተቀበለ እሱ አሁን ስንረዳ ምንም ነገር በአንደበታችን እንትን የሚከብድን ነገር የለም። ያውቅልናል። ስለምን ተጠማ ስደት ይባል መቤታችን ጌታችን ኢየሱስ ክርስቶስ ብንላው የምናውቀው ነገር ስላለ ነው ቶሎ ለህሊናችን ቶሎ ረፍት የምናገኘው ማለት ነው። እና እኛ እንድንረዳው ነው ይህ ሁሉ መከራ የተቀበለው። ስለዚህ ያሉ ነገሮች ሁሉ የእግዚአብሔር ቃል ሁሉን ነገር ማድረግ የሚችል ነው። ምንም ነገር ድካም የሚባል ነገር የለም። ሁሉ በእርሱ የሆነ ያለ እርሱ ምንም የሆነ ነገር የሌለ ከሆነ ሁሉ በእርሱ የሆነ ነው የሆነው ሁሉ። ስለዚህ ይሁን የሚለው በጣም እጅግ ከባድ ኃይል ነው። ኃይል የእግዚአብሔር ኃይል ያለበት ነው። ይሁን ከተባለ ይሆናል። አይሁን ይለፍ ከተባለ ይለፋል። ባለፈው እንዳየነው አንድ ወረቀት ሲቃጠል እራሪ ያለው የዓለም ሲጠፋ ግን እራሪ የለውም። የተገባ እንጃ እንዴት ሊሆን ይችላል ልንል አንችልም ሲባል ከምን ነበር የመጣ ከምንም። ስለዚህ አስቸግርም አይደለም ለማለት ተጠቀለለ ቀለጠ ጠፋ ምንለው እንደኛ ነው። ሰማይ ይቃጠላል የሚላል ጴጥሮስ ላይ ዳዊት ላይ ይጠቀለላሉ። አሁን እንደኛ ነው ይሄ እየገለጽን እንዲህ ያለ አሁን የተጠቀለለ ነገር እንዲህ ያለ ወደዚህ ይሄዳል ማለት ነው። ግን አለ
ግን ተነስቷል እዚህ ቦታ ላይ የፈለገ እዚህ ቦታ ላይ ተነሳ የሚለውን እንዴት እንድንረዳው ነው። አሁን የተዘረጋ ነው ይሄ ዓለም። ስለዚህ የሚዘረጋውን ተዘረጋ ያለውን ለማንሳት ምን እንጠቀማለን? ተጠቀለለ ምንጣፍ ብናስቀምጥ እንዲህ አድርገን ተቀልለዋለን፣ ከቦታው እናነሳዋለን ማለት እንደዚህ ነው ማለት ስተቀልለው እንደሚነሳው ማለት። እንደገና ይቀልጣሉ አለ የሆነ ነገር ቦታ ይይዝና ያንን በሳት ሲለው ወለል ይጠፋል። እንደዚህ ነው ከቦታው ላይ ይታጣል ማለት እንጂ ከታች የሻማው ቅላጭ ከታች አይኖ እንደሚኖረው ማለት አይደለም። እንደገና እየተንጠፈጠፈ ይወድቃል ማለትም አይደለም። ይቃጠላል አለ። የተዘረጋ ነገር የቆመ ነገር ቦታ የያዘ ነገር ሁሉ እሳት የሚያቀልጠው የሚበላው ነገር ሁሉ ሲያያይዙት ቦታውን የነበረበትን ይለቃል፣ ይጠፋል። እና ኩስታሬ ግን አለ። አሁን ከኋላ የሚነሱትን እኛ ግን እንድናውቀው ነው። አንድ ቤት ሲቃጠል ባዶ ምድረ በዳ ይሆናል። እንደዚህ ነው ነገሩ ሁሉ ላል እኛ በምንረዳው ነው እየሄዳለን። ኩስታሬ የለ፣ የሚያቃጥል እሳት የለ፣ የሚያቀልጥ እሳት የለ፣ የሚጠቀልል የለ፣ የሚጠቀል የለ። ደቂቃዋን ብቻ ጠብቆ እግዚአብሔርን ተመልሶ አይናገርም። መጀመሪያ ሲፈጠር መጨረሻው ተፈጥሮለታል። ያውራውን በየደቂቃው እንዲህ አድርጉ እንዲህ ምንም አይልም ጌታ እግዚአብሔር። በቃ መጀመሪያ ሲፈጠር መጨረሻው ስለተፈጠረለት አብሮ ደቂቃውን ሲጨርስ ሁሉም እንዳለ የት ሄደ ሳይባል ያልፋል። ስለዚህ በእያንዳንዱ ፍጡር ውስጥ የሚኖር የእግዚአብሔር ቃል ነው። በእያንዳንዱ ፍጡር እኛ ስንመጣ መንጣታችን በእግዚአብሔር ቃል ነው። ደግሞ ስንሞት መናገር አይጠበቅበትም። ጌታ ከውስጣችን ያ ቃል አለ። ያ ቃል ህይወት የሚሆነውን ህይወት የሰውነታችን ህይወት ደግፎ ይኖራልና ከዚያ በኋላ ያ ትእዛዝ ሲለቀው ሰውነታችን ይሄዳል። ስለዚህ ሞት ማለት የእግዚአብሔር ትእዛዝ ነው የምንለው። ስለዚህ በእያንዳንዱ ፍጡር ውስጥ የሚኖር የእግዚአብሔር ቃል ነው። የእግዚአብሔር ቃል ገደቡ እስኪያልፍ ድረስ አብሮት ይኖራል። ከዚያ በኋላ ያ ትእዛዝ ስለሌለው ሁሉም ከዚህ መጣ ሳይባል ወዳልነበረበት ወጥንት ወደ ነበረበት አለመኖር ይቀየራል ማለት ነው። እና የእግዚአብሔር ቃል መጸና በእግዚአብሔር ቃል ሰማያዊ ጸኑ፣ ሰማያዊትም በእግዚአብሔር ቃል ምድር ጸናች፣ ሰማያዊትም በአፉ እስትንፋስ። አሁን ሰማያት እስትንፋስ ይሁን፣ ስለዚህ ሆነ በዚሁ ቃል ማለት እግዚአብሔር የሚቀርታው ምድርን መላ፣ ሰማያትም በእግዚአብሔር ቃል ጸኑ፣ ኃይላቸው ሁሉ በአፉ እስትንፋስ ነው። ማለትም ሳይሉ ለእግዚአብሔር ያለው እግዚአብሔር አብን ወበቃለ እግዚአብሔር ጸና ሰማያት ያለው እግዚአብሔር ወልድን በእስትንፋሰ አፉ ያለው ደግሞ እግዚአብሔር መንፈስ ቅዱስን ነው። ስለዚህ በዳዊት አንደበትም የተነገረው ይሄ ቃል ነበር ማለት ነው። ያን ጊዜ ዳዊት ከነበረበት ዘመን ጀምሮ ዳዊትም ተናግሮ ነበር፣ ግን አንድነቱን ሶስትነቱን አልተረዱትም። ኦሪትም ላይ የተጻፉት ነበሩ ከመጀመሪያው ጽሑፍ ከተጀመረበት ጊዜ ጀምሮ፣ ሰዎች ግን አልተረዱትም። ለምን? የሚያስረዳ ኃይል ያስፈልገዋል። ደግሞ የሆነው ነው የሚያስረዳ። ሰው የሆነው ስለ ሰውነት ለማስረዳት ቀላል ነው። እግዚአብሔርነትን ማስረዳት የሚችል እግዚአብሔር ይሆን። እግዚአብሔርንስ ከቶ ማንማን ያየው የለም። በሪናው በየትነቱ እኩል የሚሆን አንድ ልጁ ነገረን እንጂ ትክክል ነው። ስለ እግዚአብሔር አብ ሊያስረዳን ስለ እግዚአብሔር መንፈስ ሊያስረዳን የሚችል እግዚአብሔር የሆነ ብቻ ነው። እግዚአብሔርነትን ማስረዳት የሚችል እግዚአብሔር የሆነ ብቻ ነው። እግዚአብሔር የሆነ ሌላ ሰው ስለሌለ ስለ እግዚአብሔር ሊነግረን አይችልም ማለት። አሁን ስለ ሰው መናገር ሰው የሆነ ሁሉ ይናገራል። ምክንያቱም ባህሪው ነው። ስለ ሰው ክፋትም ስለ ሰው ደግነትም ስለ ጊዜያዊነቱም ስለ ዘላለማዊነቱም ሰው ምንም የተለየ ነገር የራሱ ባህሪ ስለው ሰው መናገር ይችላል። ስለ እግዚአብሔር ግን መናገር የሚችለው እግዚአብሔር ብቻ ነው። ሐዋርያው ቅዱስ ጳውሎስ በሰው ውስጥ ያለውን የሰው የውስጡን ማን ያውቃል? በውስጡ ካለ ከራሱ ሰውነት ውስጥ ወይም ከነፍሱ ውጭ ይልና ስለ እግዚአብሔር መናገር የሚችል የእግዚአብሔር የራሱ መንፈስ ነው ይላል። ለእግዚአብሔር መናገር የሚችል የራሱ መንፈስ ነው። አሁን ይህን ሙሉውን የነገረን ስለ እግዚአብሔር መንፈስ ቅዱስ ወይም መንፈሱ ወይም ቃሉ የእግዚአብሔር አብ ማለት የነገረን። ከዚህ ውጭ ፍጡር ስለ እግዚአብሔር ሊነግረን አይችልም። ስለ እግዚአብሔር ሊነግረን አይችልም ስንል ከመጀመሪያው ማለት ነው እንጂ አሁን መናገር አይችልም ማለት አይደለም። የተነገረውን ያህል ሰው እንዲያውቀው ሆኖ የተነገረው ነገር ሰው ያውቀዋል። ከዚህ ውጭ የሰው ደረጃ የማይደርስበት የእግዚአብሔር ብዙ መገለጫ አለው። የሰው ደረጃ የማይደርስበት አፈር ያልሆነ ማስረጃ የሌለው በምን እንድናስረዳው የማንችለው ነገር እኛ የምንረዳው ስለ አፈር ነው። በቀደም እንዳልነው የምናስረዳው ስለ አፈር ነው። ከአፈር ውጭ የምናውቀው ነገር የለም። ከመካከላችን ብዙ ኃይላት ይኖራሉ። አፈር ስላልሆኑ ግን አንረዳቸውም። ከአፈር ያልሆነ ምንም ነገር ምንም አጉ መነጽር ብንጠቀም ምን ብንጠቀም ከአፈር ያልሆነ ማየት አይችልም።
ምናልባት ወደ ሞትም የሚያደርስ አጋጣሚ ሊደርስብን ይችል ይሆናል። ምንም ነገር ማለት ከኛ ጋር ያሉ መናፍስቱን እንኳን አናውቃቸውም፣ እንኳን ሌላውን ይቅርና ማለት በኃጢአት የረከሱትን እነሱን እንኳን ማወቅ አንችልም። ተፈጥሯችን ልዩ ነው። እኛ ግን ከአፈር የተሰራን ነገር ብቻ አገላብጠን ማየት መስማት። ጌታ ኢየሱስ ክርስቶስ የሰማነው የኛን ባህሪ ስለለበሰ አይደል? እዚያ በፊት እኮ መስማት አይቻልም ተብሏል። ማየትም አይቻልም። የሰናፍጭ ቅንጣት ያህል ብርሃን እንኳን ከሌላ ከፍጡር ላይ ያለውን የእግዚአብሔር ብርሃን እንኳን ማየት ተስኗል። አትናገረን ገሌ ይናገረን፣ አትናገረን አንተ። ፊታቸው እንዲህ አድርገው ሰዎች ይርያሉ ማለት። ስለዚህ እንዲህ ነው እንትን ያለ በደብረ ታቦርም እንደገና ጌትነቱን በውስጥ ያለው ጌትነቱን ሲገልጽ ሰዎች ሊወደቁ አሁን ያ በጌታ ውስጥ ያለ የራሱ ሀብት እኮ ነው፣ አዲስ እኮ አይደለም። በደብረ ታቦር የተገለጸው መለኮታዊ ኃይል እኮ የሱ ከመጀመሪያው ሲጸነስ ጀምሮ ዛሬ በዚህ በተባረከው ዕለት በተጸነሰበት ጊዜ ጀምሮ እስከ 30 ዓመት ድረስ የነበረ ነው። ግን ሰዎች አይችሉት። ለአንድ ቀን ብቻ ቢያሳያቸው ቢያዩት እንዲያዩት ያ ሰውነቱን የተገለጸው ከሰውነቱ ጋር ያለው መለኮት እኮ ነው የተገለጸው። ያን ጊዜ ሌላ እኮ ከላይ የመጣ ነገር የለም። የሰማችሁ ነው። አብሮት የነበረ የ33 ዓመት ኩነት እኮ ነው ያው። ግን ሰው ላይ አይችልም። ተብረከረከ ወደ መቃብሩ ወደ አፈሩ ውስጥ ሁሉም እያንዳንዱ ተደፉ ማለት ያ ነበር። ግን እየታገሉ አሁን ሰዎች የሚይዙት የሚደበድቡት እሱ ነው። ያ መለኮት ነው ያ። የተለየ ነገር የለውም። የስቅለት ዕለት ሌላ የደብረ ታቦር ሌላ አይደለም ጌታ። የትንሣኤ ዕለት ሌላ የስቅለት ዕለት ሌላ አይደለም ጌታ እግዚአብሔር። ያ የትንሣኤ ዕለት ያንን መብረቅና ነጎድጓድ ያሳየው እግዚአብሔር በቀደም ከ3 ቀን በፊት ሲደበድቡ ሲገርፉት የነበረው አጋርሙ ሲቀጠቅጡት የነበረው የዮሴፍ ልጅ በደብረ ታቦር ላይ የተገለጸ የዮሴፍ ልጅ ነው ሲሉት የነበረው ሌላ የተለየ ነገር የለም። ሁሉን ነገር የሚገልጸው በውስጡ የራሱ ገንዘብ የሆነ ነው። ሌላ አዲስ ነገር ምንም የመጣ ነገር የለም። ያን ግን ማየት አንችልም። የፈለገው ነገር ቢሆን እንድንረዳው ነው የተረዳን። ስለተረዳን ድካማችን ስለሚያውቅ እንድንረዳው፣ እንድንዳስሰው፣ እንድናየው ሰው ሆነ ጌታ እግዚአብሔር። ከዚህ ውጭ የሆነ ነገር ግን እኛ ካፈር የተለየ ነገር ልንሰማም አንችልም፣ መስማትም አንፈልግም። ምናልባት ሰውነታችን ሊፈርስ ይችላል። አይምሯችን ከድምፁ ከባድነት የተነሳ ያንን ሰምቶ መሳል ስለማይነቅ ያንዳንዱ እንደ ሸክላ ፍርፍር ሊፈርስ ይችላል። እኔን አይቶ በህይወት መኖር የሚችል የለም ያለ እሱ ራሱ ባለቤቱ ነው። ይህን አይቶ በህይወት የሚችል የለም። ኋላ ግን ታየኛለህ በሚቻለው ጊዜ ያን ጊዜ ተገለጠለት። እዚያ በፊት ግን ምንም ነገር የለም። ድምፁ በራሱ እኮ ሰው እንደሚናገር እየተናገረው ለሙሴ እንጂ ቀጥታ በመለኮታዊ ድምፅ አይደለም። ሰው እንደሚሰሙ አድርጎ ራሱ እግዚአብሔር እንደ ሰው እየተናገረለት ነው ያለው። ለመላእክት እንደ መላእክት ይናገራል ይገለጻል። ለሰው እንደ ሰው ይናገራል ይገለጻል። ከሰው ፊት ሰው ይመስላል፣ ከመላእክት ፊት መላእክት ይመስላል ጌታ እግዚአብሔር። ያ ሁሉ ለተፈጥሯቸው ሁከት እንዳይፈጠር በማለት ማለት እንደ እግዚአብሔርነቱ ከኛ በላይ ያሉትም አይተውት አያውቁም ስለማይችሉት ማለት ሰው አደገ ማለት ሰው ሆነ ማለት ነው። ብዙ ጊዜ ሰው አደገ ማለት ሰው ሆነ ማለት ነው እንጂ ተቀየረ ማለት አይደለም። አሁን አካላችን ሳይቀየር ውስጣችን ተቀይሮ ወደ ታች ወርደን ያለነው እየቆየን እያደግን ስንመጣ ወደ ማንነታችን ወደ ሰውነታችን ወደ ትልቁ ደረጃ ነው የምንደርሰው። ሰው ወደ መሆን ሰው ሆኖ ሰው መስራት ያለበትን ወደሚያደርስ ደረጃ ነው የምንደርሰው። ስለዚህ እነዚህ ዳዊትም ይህን ያህል ተናገረ ማለት ያን ጊዜ ሶስትነት አልነበረ ማለት አይደለም። በኦሪትም ሶስትነት ማለት ማን ያስረዳ ግን ደፍሮ ችሎ ማን ያስረዳ ማንስ ይረዳ? እዚህ ሲደርሱ እንዲያነበቡ ይኖራል። ሳይሉ ለእግዚአብሔር መላ ምድረ በቃለ እግዚአብሔር እኮ በኦሪት ሲሉት የነበረው መረዳት ግን ማስረዳት ስላልተቻለ ነው ማለት። ሌላው የሚጠቀሰው ብዙ ጊዜ አላዚው ቀጥሎ ነብዩ ኢሳይያስም ከጥፋቱ በተመለሰ ጊዜ ኢሳይያስ ታሪክ በጥፋቱ በተመለሰ ማለት የማይመተውን ሕያው አምላክ አንድነትና ሶስትነት አይቷል። ይኸውም ከሱራፌል በሰማው ድምፅ አማካይነት ነው። ቃሉም የሚከተለው ነው። ሱራፌል መንበሩን ከበው ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉዕ ሰማያት ወምድረ ቅዱሳት ሰባቲከ እያሉ ሲያመሰግኑ ሰምቷል። ይኸው ፍጹም በሆነ የመለኮታዊ የቃል ቁጥር የሥላሴን ሶስትነትና አንድነት ያመለክታል። የሚያመለክት ቃል ነው። ማለትም ሶስት ጊዜ ቅዱስ 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 ያለው የሶስትነት እግዚአብሔር ያለው ደግሞ የአንድነት አስረጅ ነው። አሁን ኢሳይያስ ብዙ ይገለጻል። ቅዱስ 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 ሶስት ብቻ ነው። አሁን የአካል መገለጫ ነው። ይሄ
የማለም ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ ማለት ነው ማለት ከምናውቀው ጋር ስም ጋር አብሮ ሲሄድ አይከብድም ማለት ነው። ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ ብሎ ተናገረ። ወይም ቅዱስ 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 አለ በታች ሶስቱ አንድ በሚያደርግ ስም እግዚአብሔር ብሎ ተጣ። እግዚአብሔር ማለቱ የአንድነታቸው ነው ወይም የአንድነቱ ነው። ቅዱስ ቅዱስ ማለት የሶስትነቱ መገለጫ ነው። ኢሳይያስም ጊዜ ተጠርቷል። እንግዲህ ከኢሳይያስ በኋላ ያሉ ካህናቱ ቅዱስ 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 ብሎ ኢሳይያስ ጠራ ብለው ያነባሉ። ወደ ዝርዝር ሐሳቡ መግባት አይችሉም ማለት ነው እንጂ ነበረ ማለት ነው። ከዚህ ሌላም ልዑል እግዚአብሔር ለወዳጁ ለአብርሃም ሶስትነትን በአንድነት አንድነትን በሶስትነት እንዳለ በማዋሃድ ገልጦለታል። ይሄም ከመጀመሪያው እናየዋለን። ከዚያ በኋላ ወደ በጣም ለይታም ስለረቀቀ ሙሴም የጻፈው በራሱ እንደ አብርሃም አድርጎ ነው የጻፈው። አንድ ጊዜ ሶስት ይላል፣ አንድ ጊዜ አንድ ይላል፣ አንድ ጊዜ እንደ ሰው ይላል፣ አንድ ጊዜ ሌላ እንትን ይላል፣ አንድ ጊዜ መልአክም ይላል። ወደዚያም ሲከድ እንደይታው ነው ሰው የሚረዳው። እንዲህ ነው እዩት። አሁን እግዚአብሔርን ሰው የሚረዳው ወይ መልአክ ነው ብሎ ነው ከፍተኛ ደረጃ ሲመጣ፣ ያለዚያ ሰው ነው ብሎ የሚታየው እንዲሁ ነው። መልአክም ሰው ነው መስሎ የሚመጣው፣ እግዚአብሔርም የሚመጣው እንዲሁ ነው። እዚህ አብርሃም እንዲሁ የቶች ግቡ ሰው ነው እያስተናገደ ያለው። ወደ ኋላ ሲሄድ ነው ከዚያው ላይ ግን አብርሃም የሚያየው ነገር አለው። እግዚአብሔር የሚያሳየው ነገር ሶስት አይቶ እንደገና ተመልሶ አንድ ይሆንበታል። ከዚያ በኋላ እንዲህ አድርግ ብሎ አንድ ነገር ይጠቀማል። እንደገና ወደ ሶስትነቱ ይገባል። አሁን ለአብርሃምም የተገለጸ አይደለም። ለምን የተገለጸ አይደለም ሲባል አብርሃም ለጊዜው ያህል እንዲሁም ይናገራል እንጂ ለልጆቹ አላስተማረም። ምንም ነገር እይታ ነው ያንተን ያለው እና ለወለ ጊዜ ለወዳጁ ለአብርሃም ሶስትነት በአንድነት እንዳለ ገልጾለታል፣ ጽፏል። ልበልና ቀዳ ቆምኩበት አይኑንም አነሳና አየ ይላል። እነሆም ሶስት ሰዎች ወደ እርሱ ቀረቡ። ታሪኩ ነው እንዳለ ሙሉ አያቸውም ጊዜ ከድንኳን ደጅ ሊቀበላቸው ሮጠ፣ ወደ ምድርም ሰገደ ይላል። ሶስት መሆናቸው የሶስትነት ምልክት ነው። ሶስት ሰዎችን አየን የሚለው ከዚህም በኋላ አብርሃም በነጠላ ቁጥር በአንድ ሰው ሊጠራበት በሚችለው ማለት ነው አቤቱ በፊት ሞገስ አግኝቼ እንደሆነ እለምንሃለሁ። ምንድነው አብርሃም እያየ ያለው? እየተመልከቱ ሶስት ሰዎች አየ። ወደፊታቸው ሄዶ ሰግዶ ግን በፊት ሞገስ አግኝቼ ከሆነ ወደ ቤቴ ግባ፣ አትለፈኝ፣ በፊትህ ግባ። አሁን አንድ ሰው የሚጠራበት ሶስት ሰው አየ፣ ግን ሶስት ሰዎች ነው ያየበት። ምንድን ነበር እያሳየው? አንድ ጊዜ ሶስት ሆኖ ያያል፣ አንድ ጊዜ አንዱ ነው ያያል እግዚአብሔር። ከዚያ በኋላም እንደገና አብርሃም እንዲሁ ደግሞ እንደዚሁ ያለ ይመልስና ደግሞ ሶስት መስፈሪያ እንትን በይን አንድ አድርገሽ ጋግሪው የሚል ደግሞ ይናገራል። ደግሞ አብርሃም ደግሞ አሁን ሶስት ለምን ተጠቀመ? ለምን አንድ እንዲሆን እንዲያደርጋል? እግዚአብሔር በብሩኮቹ አእምሮ ላይ እያደረ የራሱን ማንነት ይገልጻል እግዚአብሔር። አሁን ይህን ሁሉ ለተናገሩ ቅዱሳን ሁሉ በአእምሯቸው ውስጥ አድሮ ነው እግዚአብሔር የሚናገረው። አብርሃም አሁን ሶስት የሚያደርግ ሶስት መስፈሪያ ስፈሬ ወደ አንድነት እንዲመጣ ደግሞ አንድ አድርገሽ ጋግሪ ነበር አብርሃም። በብሩኩ ላይ አድሮ ብሩክነቱን የሚያሳየታ ስለሆነ ማለት ነውና ወደ ምድርም ሰገደ ይላል። ሶስት መሆናቸው የሶስትነት ምልክት ነው። ከዚያም በኋላ አብርሃም በነጠላ ቁጥር አቤቱ በፊት ሞገስ አግኝቼ እንደሆነ ለምንሃለሁ፣ ባሪያህን አትለፈኝ፣ ባሪያችሁን አይደለም ባሪያን አትለፈኝ አለ በማለት ሶስት ሲሆኑ አንድ ሲሆን ሶስት መሆናቸውን ገልጠዋል። ሆኖም ግን ይህ ምስጢር ግልጽ ሆኖ የሚታየው አሁን እንጂ ያን ጊዜ ግን ረቂቅና ስውር ምስጢር መሆኑ አያጠራጥርም። አሁን ይህን ያለ አብርሃም ገልጿል። እንግዲህ ከአብርሃም ጀምሮ ያሉት ትውልዶች በተለየ ሁኔታ በጣም የእግዚአብሔር ቤተሰቦች ናቸው። እስራኤል ማለት እግዚአብሔር የመረጠው ሕዝብ ማለት ነው። ሕዝብ ዘሐረየው እግዚአብሔር ማለት ነው። እስራኤል የሚለው እስራኤል ብያለሁ አለው ጌታ ነው ያወጣው ራሱ ማለት ነው። ከዚህ በኋላ እስራኤል ብያለሁ አለው። እግዚአብሔር የባረከው የመረጠው ሕዝብ ማለት ምርጥ ሕዝብ ማለት ነው። ምክንያቱም ከጣዖት ተለይ ጣዖት አምልኮት ለእግዚአብሔር ተመርጠው ነው የሄዱት ሰዎች። እውነት ነው እግዚአብሔር መርጧቸዋል። ከዚያ በኋላ አምልኮተ ጣዖትን ተውትና እግዚአብሔር ማምለክ ያዙ። የእግዚአብሔር የተለየ ሕዝብ ነው ሕዝብ ማለት ነው። ሕዝበ እግዚአብሔር የእግዚአብሔር ለእግዚአብሔር የተለየውን የእንትኖቹ ለእግዚአብሔር የተመረጡት ሕዝቦች የምርጦቹ መጀመሪያ ተመራጭ ሰው አብርሃም ከዚህ በኋላ ባለው ነገር ላይ ለልጆቹ ይህንን ነገር አስባብቶ መናገር አልቻለም፣ አልተረዳውም እንደ ቅድሞቹ ማለት ግን ይህ ጽሑፍ እስካሁን ድረስ አለ። አሁን ግን ትርጉም አግኝቶ ለኛ ቀላል ነው። ያን ጊዜ ግን አንቦ ከመሄድ ባሻገር የሚኖረው ጥቅም ያለ አይመስልም ማለት ነው። ምክንያቱም በሶስትነቱ እየተጠቀሙበታል። አንድም ሰው ስለ ሶስትነት እንዲያደርግልኝ ሲል እግዚአብሔር እንዲያደርግልኝ የሚል እንጂ ስለ ሶስትነት እንዲያደርግልኝ የሚል ሰው አልተሰማም። በሶስትነቱ አልጠየቀም። ለሙሴም የተናገረው ነበር እግዚአብሔር ማለት ሙሴ
እስራኤል ሲበድሉ ከዚያ በኋላ በደብረ ሲና ጣዖት ሲያመልኩ እግዚአብሔር ሙሴን ሲገልጽለት ሙሴ ሕዝብ በደሉኝ አለው። ኋላ ላጠፋቸው ነው አለው። እነሱን ከምታጥፋቸው እኔን አጠፋኝ፣ ከሕይወት መጽሐፍ ከና አብርሃም ዝርዝር እኔን ፋቀኝ፣ እኔ አላስፈልግም፣ እነሱ መጀመሪያ ታጥፋሉ፣ እንግዲያስ ወርደ ፍረድና ቅጣ አለው። ወረደ። ከዚያ በኋላ ሙሴ እንዲህ አለን። ቅዱስ ያሬድ እንዲህ አለን። ሰአለ ሙሴ በእንተ ዘሰይቱ ሕዝብ አባቡ አና አብርሃም ይስሐቅ ያዕቆብ። ሙሴ ለአብርሃም የገባው ቃል ኪዳን፣ ለይስሐቅ የገባው ቃል ኪዳን፣ ለያዕቆብ የገባው ቃል ኪዳን የት ሄደ ብሎ አብርሃምና ይስሐቅ ያዕቆብን አሰበ አለ። ያለ በህይወቱ መጣና አብርሃም መልሶ እንደገና የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብለህ ጥራው አለው። በጣም ቅርብ የሆነ ለእግዚአብሔር ስም ማለት ነው። ከዚያ በኋላም አብርሃም ወይ ቤሮ እግዚአብሔር ንግሮ ለእግዚአብሔር እንዘ ትብል ተዘከር እግዚኦ አብርሃም አፍቆርክ ይስሐቅ አቁሌክ ወያዕቆብ ዘአስተባዛይከ። ሙሴ ለእግዚአብሔር እንዲህ ብለህ ንገረው የባረከው አብርሃም ይስሐቅ ወዳጅህ ያበዛው ያዕቆብ ስለነሱ ብለህ ጥራው ቃል ኪዳን ስላለው እግዚአብሔር ይቅርታ ያደርጋል። ከዚያ በኋላ ይሄን አለው ሂድ እንትን አለው። ከዚያ በኋላ ይህን ስም ይዞ ነው ባይሩን የከፈለው በእስራኤል ያን ያህል 10 ያህል አምላክ ተብሎ የአምላክን ስራ እስኪሰራ ድረስ ያደረገው ይህ ስም ነው። አሁንም አባቶቻችን ብዙ ጊዜ አምላከ ገሌ በጣም ተራ ነገር አይደለም። በብዛት ቤተክርስቲያን ያሉ ሰዎች አምላክ አብርሃም፣ አምላከ ይስሐቅ ያዕቆብ ይጠቀማሉ። በብዛት እዚህ በተለይ ደግሞ አምላከ እስራኤል ብለው ይጠቀሙታል። በጣም ጥቅል አንድ ስም ሆኖ ብዙ ነገር የያዘው እስራኤል ማለት ለ40 ዓመት በምድረ በዳ የቆየ ህዝብ ማለት አይደለም። ከአብርሃም ጀምሮ እስከ ልቀት ዓለም ድረስ የሚኖር የእግዚአብሔር ህዝብ ማለት አሁን ያለው ሁኔታ አይገልጽም። አሁን እስራኤል ሆኖ ባይገኙም እግዚአብሔር ግን የእስራኤል ጌታ ነው። ምክንያቱም ምድራቸውን አስከብሮ የሚኖር እግዚአብሔር ነው። አብርሃምን ልጆቹ ሲተውት የአብርሃም ልጆች እግዚአብሔር ሲተውት ለአብርሃም የሰጠውን ቃል ኪዳን የማይተው ጌታ ነው። ስለዚህ አምላከ ቅዱስ ጊዮርጊስ፣ አምላከ ተክለ ሃይማኖት፣ አምላከ አቡነ ገብረ መንፈስ ቅዱስ፣ አምላከ አቡነ አረጋዊ ይሁን ይወዳል እግዚአብሔር። እውነት ያለ ከነዚህ ሰዎች ጋር ቃል ኪዳን ስላለው እግዚአብሔር በእንዲህ አይነት ህይወት ነው የሰዎች ህይወት የሚስተካከለው ማለት አምላከ ገሌ በዚህ ሁኔታ ስላለ አሁን አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ብለህ ጥረው አለ። ሲያ በኋላ በሰዎች ላይ ይመጣ የነበረው ማትና ክፉ ነገር ሁሉ ተመለሰ። አሁን ለኛ ግልጽ ነው። ምንም ነገር የሚያሻማ ነገር የለም፣ ተተርጉሟል። ያን ጊዜ ግን ስላልተተረጎመ ጥሬ ቃል ነው። ጌታ ኢየሱስ ክርስቶስ ሰው ሆኖ አልመጣም። ስለ አብና ስለ መንፈስ ቅዱስም የሚነግረን ሰው አልመጣም። ጌታ ኢየሱስ ሲመጣ ግን ፍቹ ተፈታ። በትምህርትም አየነው፣ ሰማነው፣ በተግባርም ባይናችን በዮርዳኖስ ወንዝ አየነው። ስለዚህ ለኛ ምንም ነገር እንዲህ ያለው ለካ እንዲህ ነው፣ አዚህም ላይ ለካ እንዲህ ተብሎ ነበር፣ እንዲህ ስላልተባለው እያል እንደውም መተቸት ላይ ደረስን ማለት ነው። እንደነሱ ግን እንዲህ ነበር። ግን እግዚአብሔር ሶስትነትን ሰው የሰጠው አይደለም። ሶስትነት የባህሪ ገንዘቡ ነው። ሶስትነት አንድነትም የባህሪ ገንዘቡ ነው። ስለዚህ ከጊዜ በፊት የመጣ ሳይሆን ከጊዜ በኋላ የመጣ ሳይሆን ከጊዜ በፊትም የነበረ ነገር ግን ያልተረዳ ነው ማለት ስላልተረዳ ነው እንጂ ስለሌላ ምንም ነገር የለውም። ከጊዜ በኋላ የሆነ ሰውነት ነው ቅድም እንዳልኩት። ሶስትነትና አንድነት ግን ከጊዜ በፊት ነው። ከጊዜ በፊት ስለነበረ ከጊዜ በኋላ ሶስትነት ሲመጣ በሶስቱ መካከል አራተኛነት አልፈጠረም። ወደ ነባሩ ነው የሄደው። ተመልከቱ፣ ወደ ነባሩ ሶስትነት ወደ ነባሩ አንድነት ነው የሄደው። በኋላ የመጣው ስጋን በኋላ የመጣ ማለት ስጋን በኋላ ጌታ እግዚአብሔር የባህሪ አምላክ ሲያደርግ ወይም ሲዋሃደው ወደ አራትነት አልነበረም። አራትነት አልነበረም፣ አንድ ነው። ለምሳሌ እኛ ከጊዜ በኋላው ሁለት ልደት አለ፣ ግን ተፈጥሯችን አንድ ነው አይደል? ቅድም ቃል እስትንፋስ ልብ አለ፣ ግን አንድ አካል ነን አይደል ያለው። በ40 ቀናችን ወንዶቹ፣ ሴቶች በ80 ቀናቸው የእግዚአብሔር ልጅነትን ሲጨምሩ እኮ ሁለት አካል አይሆንም። ሁለት አካል መሆን እኮ ከረቂቅ አካልም ተወለዱ ከእግዚአብሔር። ስለዚህ ረቂቅ አካል አላቸው ማለት ከግዙፍም ከእናት ከአባት ተወለዱ ማለት ነው። ስለዚህ ግዙፍ አካል አላቸው። በእነዚህ መካከል ሁለት ነገር አይመጣም፣ አንድ ነው። ከመጀመሪያው ሁለት ነን። ከመጀመሪያው ከሁለት ነገሮች የመጣንን ነገር ግን ሁለት አላደረጉም። ምሳሌ ነፍስ አለች ራሷን ችላ፣ ስጋ አለ ራሱን ችሎ፣ ከዚህ በላይ እነዚህ አንድ ሆኑ።
ከዚህ በላይ ሌላ ጸጋ ሲጨመር የሚያጎሏል እንጂ ወደ አልነበርንበት አይከፍልን። ወደ አልነበርንበት መሄድ ማለት ሌላ ያኛው መበታተን ማለት። በዚህ እግዚአብሔር ነባሩ ባህሪው ሶስት አካል አለው፣ አንድ እግዚአብሔር አለው። ሰው ሲሆንም እዚሁ ላይ የተነቀነቀ ነገር የለም። ስለዚህ አራትነት የለበትም፣ ሶስት ነው። ሁለትነት የለበትም፣ አንድ ነው እግዚአብሔር። ስጋ ሲሆንም ያው ነገር ነው እንጂ የሆነው ያው ሁኔታ ነው እንጂ ሌላ አዲስ ነገር የተፈጠረ ነገር የለም። ስጋ አዲስ ነው፣ አዎ። ለስጋ አምላክነትም አዲስ ነው፣ አዎ። ለመለኮት አዲስ ስጋም አዲስ ነው። አዲስ ነው ሲባል ምንድነው? ኋላ የተዋሃደው ማለት ነው። ነገር ግን በሶስትነቱ ላይ በአንድነቱ ላይ የሚፈጥረው ነገር የለም። አይዟችሁ፣ የደከማችሁ ነው አይ ጥግ ፈለግሽ። ይሄ በእንዲህ እያለ እግዚአብሔር ለልጁ ሳይወለድ ይቆይበት ዘንድ የወሰነው ዘመን ሲፈጸም የገላትያ ላይ የተጠቀመው ቃል ነው። እዚህ ላይ ያሉ እግዚአብሔር ወልድ ወደዚህ ዓለም መጣ። በመጣ ጊዜም ይህን ከቃል በዘለለ ያልተረዳ ምስጢር ግልጽ አድርጎ በምንችለው መጠን አስተምሮናል፣ አሳይቶናል። እንዲህ እያለ ሁሉ ተወበኒ ማባዌ ከአባቴ ዘንድ ሁሉ ተሰጠኝ፣ ያለ አብ በቀር ማንም ወልድን አያውቀውም። በቃ ማንም ሰው ስለመናገር አይችልም ማለት ነው። ሁሉ ከአባቴ ዘንድ ተሰጥቶኛል። ምንድነው ግርምገሩን? ለምንድነው አሁን ሌሎች ሰዎች እንዳነሱት ተሰጠኝ ካለ ሰጪ አለ ተሰጪ አለ ማለት ነው። በሁለት መካከል አሁን ብልጫ አለ ማለት ነው። ምንድነው ግን? አዎ የተሰጠ ሌላ አለ። ስጋ የባህሪ አምላክ አልነበረም። አሁን ጌታ ኢየሱስ ክርስቶስ ስለተዋሃደው ስጋ አዲስ ንብረት ስላገኘው አዲስ የባህሪ ገንዘብ ስላገኘው እየተናገራል። በባህሪው በእርሱ በቃልነቱና በስጋ መካከል ልዩነት ኑሮ አይደለም። ነገር ግን ያን ስጋ ወደ የባህሪ አምላክ ሲሆን የባህሪ አምላክነቱ ገና የተሰጠው ስለሆነ ሁሉን ነገር የተሰጠው ስለሆነ ሁሉ ተሰጥቶኛል የሚለው በስጋዊ ሕይወቱ እየተናገረ ነው። ስጋ ያንን ያገኘው ስለሆነ ማግኘቱን ለመግለጽ ነው ማለት። ለምሳሌ ኢየሱስ ክርስቶስ የሚካኤል ፈጣሪ ነው። እሱ ሚካኤልን የፈጠረው ማለት ነው። አይ በዚህኛው ስም ብቻ ነው የሚፈልጉት። አሁን ቆይ እግዚአብሔር በሚለው ስም እንዳለው ሆኖ እሱን አስቀምጠውና ኢየሱስ ክርስቶስ በሚለው ስም ሚካኤልን የፈጠረ ማን ነው? አብ ነው? እሺ ኢየሱስ ክርስቶስ ያ ጊዜ ኢየሱስ ሚካኤል ሲፈጠር ኢየሱስ ክርስቶስ ስጋን አልለበሰም። ኢየሱስ ክርስቶስ የሚለው ስም ላለው አካል አልተሰጠም። ስለዚህ አሁን ኢየሱስ ክርስቶስ ሚካኤልን ፈጥሯል አልፈጠረም ቢል ምንድነው? ሳይዋሃድ ቃል ነበር የሚባለው ያን ጊዜ ፈጥሯል ነው ምንድነው? ምሳሌ ምንድነው? የእንትና መዝሙር እንትን የምትሉት ነገር የለም? እዚህ ከትንሣኤ አካባቢ የሚካኤል ወረብ ምናምን የለም? ምንድን ነበር የትንሣኤ አካባቢ የሚካኤል ወረብ? እግዚኦ ለሚካኤል ይላል። ምንም ሌላውን እንትን ረሳሁት እና መጣ እግዚኦ ለሚካኤል የሚል ነገር ዘል የሚካኤል ጌታ ሁሉ ተሰጠኝ። አሁን ከእመቤታችን ጌታ የነሳው ስጋ ወይም የእመቤታችን ስጋ ከቃል ጋር ሲዋሃድ ከዚያ ጊዜ ጀምሮ አይደለም የባህሪ አምላክ የሆነ ማለት ምንድነው? እዚያ ጊዜ ጀምሮ ነው ስል ምን ማለት ነው? ከዚህ በኋላ ላለው ትውልድ አይደለም የባህሪ አምላክና ፈጣሪ ሆነ ከ33 ዓመት ከ5500 ዓመት ላይ ዛሬ የታ አካላዊ ቃል ስጋ የሆነበት ነው። ስጋ እግዚአብሔር የሆነበት ቃል አሁን ስጋ የባህሪ አምላክ ሆኗል ዛሬ እንበል። ትናንት ሌላ ቀን እናድርገውና ማለት ነው። ትናንት የተፈጠሩት ሌላ ቢሆን ዛሬ ለተፈጠሩ ችግር የለም አይደል? እግዚአብሔር ስጋ ፈጣሪ ስለሆነ ፈጣሪያቸው ትናንት ለተፈጠሩት በ28 ለተፈጠሩት ሰዎች ማለት ነው በምን ለምሳሌ ስጋ ትናንት አልተከፈለም። ትናንት ገና ምንም ነገር የለም። እመቤታችን ብቻ ናት ያለችው። ከእመቤታችን የተከፈለ ነገር የለም። ዛሬ እሑድ ነው ዕለቱ።
ጌታ እግዚአብሔር በራሱ ስልጣን ስጋን ከፍሎ ከመቤታችን የነሳውን ስጋ የባህሪ አምላክ አድርጎታል። አሁን ዛሬ ለተፈጠሩ ችግር የለም ግልጽ ስለሆነ ማለት ትናንት ለተፈጠሩት እንዴት ነው አምላካቸው በምን መልኩ ጥሩ እንዳይከብዳችሁ በምን መልኩ ምንድነው ወሳኝ ስለሆነ በምን መልኩ የስጋ ገንዘብ ለቃል የቃል ገንዘብ ለስጋ አሁን ሁሉ ተሰጥቶኛል። የትኛው የአዳም ፈጣሪነት ብሎ ተሰጥቶታል። ያን ፈጣሪ የሆነውን ቃል ሲዋሃድ ከቅድመ ዓለም የነበረው ሁሉ ነው ገንዘብ ያደረገው። ምክንያቱም የባህሪ አምላክ ነው እሱ። ስለዚህ ያ ከመሬታችን የተነሳው ስጋ የሚካኤል ፈጣሪ ነው። ተዋሂዶ የቃልን ገንዘብ አድርጓል። የአንድ ባህሪ ነው፣ አንድ አካል። ስለዚህ የገብርኤል ፈጣሪ የሚባለው የመሬታችን ስጋ ነው። አልነበረበት ዘመን ሁሉ ማለት ስጋ ሳይኖር እንዲው ስጋ የተፈጠረው አረብ አይደል? ወደ ጥንቱ ስንሄድ ሚካኤል የተፈጠረው እሑድ ነው። ያን ሁሉ ሙሉውን ማለት ቅድመ ዓለም የነበረውን ክብሩን ሁሉ አሁን ለስጋ ከፍለን ምንተው ምንም አንድ ነገር የለም። ቅድመ ዓለም የነበረው ክብሩ ሁሉ የራሱ ገንዘቡ ነው። ያልነበረበት ሁሉ ሂደት ሁሉ ያልነበረበት ተፈጥሮ ሁሉ ያልነበረበት የትነት ሁሉ ማለት ስጋ ሳይፈጠር እግዚአብሔር ነበረ። የ5000 7000 ምን ብለው የሚቆጠር ዘመን የኛ ቁጥር ነው። ከዚያ በፊት እግዚአብሔር አለ። ዘመናት ሳይፈጠሩ ቁጥር ሳይመሰረት እግዚአብሔር አለ። የዚያ ሁሉ ሁኔታ የመቤታችን የስጋ ከመቤታችን የነሳው ስጋ ገንዘቡ ነው ለሱ ማለት። ስለዚህ ምንድነው አሁን የባህሪ አምላክ ነው ስንል ሙሉውን ነው። ስጋን ከነሳ በኋላ ምናምን እንዳይመስለን ሁሉ ለኔ ተሰጥቷል። እኔ ያነበብነው ሁሉ ጊዜ ሁሉ ለኔ ተሰጥቷል። ቅድመ ዓለም የነበረው ዓለም ተፈጥሮ በኋላም ያለው አሁን ወደፊት የሚኖረው የኢየሱስ የባህሪ ገንዘቡ የራሱ የማይሸራረፍ የማይቀነስ ማለት። እዚህ ላልነበረበት ዘመን ሁሉ ስጋ የባህሪ አምላክ ነው። ነባሩ የትነቱ ገንዘቡ ስለሆነ ማለት ነው። እና ይህን ተሰጥቶኛል አለ። ተሰጥቶኛል የሚለው እንዳያደናግራችሁ ነው። ተሰጥቶኛል የሚለው ጌታ ኢየሱስ ክርስቶስ ከአብ ያንሳል እንዳይሏችሁ አብ ሰጠኛ የሚለው ሁሉ ተሰጥቶኛል ከአብ ከሰጠው አብ ይበልጠዋል እንዳይመስለን። ጌታ ኢየሱስ ክርስቶስ እንግዲህ በመጽሐፉ ስትመለከቱ አንዳንድ ጊዜ እንደ ስጋ ይናገራል፣ አንዳንድ ጊዜ እንደ አምላክነቱ ይናገራል። አምላክነትን ስጋነትም በሱ ዘንድ የማይለይ አንድ አካል አንድ ባህሪ ነው። ግን ስላልጠፋ ስላልሞተ የስጋ ባህሪም ስላለ የመለኮት ባህሪም ስላለ እንደ መለኮት ባህሪም ይናገራል፣ እንደ ስጋ ባህሪም ይናገራል። አሁን እንደ ስጋ ባህሪ ሲናገር ሲያዩ ሰዎች ፍጡር ይመስላቸዋል። እንደ አምላክነት ባህሪ ሲናገሩ አምላክ ይመስላቸዋል። ግን ቅድምም ያን የተናገረው እሱ ነው፣ ኋላም ያን የተናገረው እሱ ነው። እንደኛ ለምሳሌ ክፉ ነገር አለ፣ መልካም ነገር አለ። ኃጢአት የሚሰራው ስጋችን ነው ነፍሳችን ነው? መልካም የሚሰራው ምን ነፍሳችን። መልካም ስንሰራ ስጋችን ተለይቶ ወድቋል? ስጋችን አስተኝተ ነው እኛ አይደን መልካም ስንሰራ ይቆያል? ይባላል። ዝም ብላችሁ ተናገሩት ማለት ስለሚባል ነው። ያን ግልጽ እንዲሆን ብቻ እንነጋገርበት። ስጋችን አስተኝተን ሄደን ነው መልካም ነገር የሰራ ነው? እሺ መጥፎ ስንሰራ ደግሞ የስጋ ነው። ነፍስ ተለይቶ ነው ስጋ እየሄደ መጥፎ ይሰራ የነበረው አሉ ሁሉም አይደለም። ስለዚህ ሰው ነው ያን የሰራው፣ ስጋ ነፍስ አይደለም፣ ሰው ነው። ሰው ማለት ደግሞ ሁለቱ የተዋሃዱበት ማለት ነው። ያ ባይሆን እዩ ተመልከቱ። ያ ባይሆን ኑሮ ክፉን ስጋ ከሰራው መልካሙን ነፍስ ከሰራችው ክፉ ነፍስ ለምንድን ነው የምትኮንነው? ክፉን የሰራው ስጋ አይደለም? ላይ ስጋ ተለይቶ ለምን ሲኦል አይገባም ነበር? ስጋ ተለይቶ ሲኦል መግባት ነበረበት ማለት ነው። ብቻቸውን የሚሰሩ ከሆነ የግል ስራቸው የሚያከናውኑ ግን ሲጀመር ማለት ነው ስጋ የሌለው ነፍስ የለም፣ ነፍስ የሌለው ስጋ የለም። የፈለገ ነገር ብናደርገው ነፍሳችን ከስጋችን አንለይም ካልገደል ነው በቀር ስጋችን ከነፍሳችን አንለይም። ሁለቱም ስራዎች ሁሉም የሚሰራው አንድ ሰው ነው። አንድ ሰው ያሰኘው ደግሞ ነፍስና ስጋ ነው። እንዳይመስለን ማለት ምናልባት በስጋዊ ፍላጎታችን ላይ ኃይል አግኝቶ ስጋዊ ፍላጎታችን መንፈሳዊ ፍላጎታችን ተሸንፎ እንሰራዋለን እንጂ ሁሉም ስንሰርቅም ነፍስ እየመራችን ነው። በዚያ እውቀት አይደል? ነፍስ ከሌለ የገሌን ቤት መክፈት፣ የገሌትን ንብረት መውረስ፣ እዚያ በኋላ ውሸት መዋሸት፣ መደለል፣ ይህ ሁሉ እውቀት የት መጣ ታዲያ? ከብት እንደዚህ ያደርጋል? ነፍስ ከተለየችን እኮ ከብት ነን።
ከብትስ ተፈቅዶለት ያለ ነፍስ መኖር ይችላል። እኛ እኮ ያለ ነፍስ አንኖርም፣ አልተፈቀደልንም ጭራሽ ማለት ነው። በዚህ ዓለም ላይ አንድ ደቂቃም ከስጋና ከነፍስ ውጭ መኖር ራሱ አንችልም። አንዲት ደቂቃ የፈለገ ነገር ቢሆን ማለት ለመቆየት ራሱ አይፈቀድልም። በቅጽበት ተውሎ ተወርሮ ከእግዚአብሔር መንግስት እንዲገባ ነው የሚፈቀድ እንጂ እዚህ አካባቢ ዝም ብሎ ሲልወሰወስ ምናምን መኖር አይችልም። ምንድነው እዚህ አካባቢ አንድ ዛሬ ስንት ዓመት እንደሆነ የሆነ ትምህርት ቤት ነበርና አንድ የካቶሊክ እምነት ተከታይ ነው የሚል ልጅ አንድ ልጅ የሚያስተምረን ነበርና እሱ የሆነ እንትን ነገር አወራኝ። አንድ ነገር አለ ስለ ነፍስ ጉዳይ ነውና አንድ ሰው እድሜው እውነት የሚመስል ነገር አለው የሃይማኖት ነክ ስለሆነ እድሜው 70 ዓመት ነው አለ። እውነት ነው። አሁን ከ70 ዓመት በታች በ40 ዓመቱ ቦዳ ቢገጨው አለ ያቺ ነፍሱ እስከ 70 ዓመት ድረስ በዚህ እየተለከሰከች ነው የምትኖር እንጂ አትሄድም ወደ ላይ። እዚህ ነው የሚኖረው። ይሄ የራሳቸው እምነት መሰለ እንግዲህ እዚህ ሀገር ካቶሊክ ይሁን የሌሎች ይሁን እንጃ ሌላው እዚህ ነው የሚኖርና ከዚህ ዓለም ምን ሴል ደግሞ የሆነ ነገር ሳለ እየመጣች ሌሊት ሰበሮቿ ታስጨንቃለች አለ። የሆነ ሰው ሲያርፍ ይመጣል አይደለም የተቀርበ ጊዜ ይሄ ሰው የእውነቱን ሁሉ እስከሚያስፈልግ ድረስ በል እየመጣች ሁከት ትፈጥራለች አለ። የሆነ ብጫቂ ለብስ ለብሶ ገደል ስትወርቅ ምን ስትል ሲርባ ሲጠማት አታስተኛ መረፍ ትነሳለች አለ። ከዚያ በኋላ በ70 ዓመቷ ከተገላገለች በኋላ አትመጣም ወደዚህ። ከዚያ ድረስ በዚህ ትቆያለች። እንግዲህ እውነት ይሆን ውሸት ይሆን ስንሄድ የምናረጋግጠው ነው ዋናው ነገር ማለት ነው። መረጃ ብዙም ያስፈልግ ቅርብ ጊዜ እንደ ያን ጊዜ እያየነው እንሄዳለን። ግን በእኛ መጽሐፍ ግን ነፍስ ወደ ሰጣት ወደ ፈጣሪዋ ትሄዳለች አይምለው መቆየት አልተፈቀደም በፍጹም በምንም ሁለቱ እንደተያያዙ ያለ መቆራረጥ ያላዘነ ይቆያል እንጂ ሁለቱ ከተለያየ በኋላ በቅጽበት ከእግዚአብሔር ፊት መድረስ እንጂ እዚች ዓለም ምንም መቀመጥ አይቻልም። አሁን ስናያት እንደቀልድ ነገር ነው የምናያት በዚህ መቆየትም ማለት ነው። ግን ያልተፈቀደበት ደቂቃ ማንቆይበት ጊዜ አለ። ደቂቃ ምንም ቢሆን ምንም በቃ ምንም ማንም በዚህ አካል ዓለም ሰው የሚባል ነፍስ ብቻዋን ልትመጣ ትችላለች። ስጋ ብቻውን ይበሰብሳል ይፈርሳል እንጂ መኖር አይችልም። በለደቂቃ ይለወጣል። እስከማልተፈቀደለትም ነፍስ ማለት ነው። ከብት ግን ነፍስ ሳይኖር ይኖራል በዋያል ነው ተፈቅዶለታል ቃሉ ነው። እኛ ግን የተፈቀደ ነገር አለ። ስንሰርቅም አብረን ስሙ ስንሰራ አብረን ስንጸልይ አብረን ስንሰግድ አብረን የሌላ ስጋ የለማ። ይቺ ነፍስ መጠሪያዋ እኮ የስጋ ነፍስ ናት። የስጋ መጠሪያው እኮ የነፍስ ስጋ እኮ ነው። ነፍስ ስጋ አለው እንዴ? አሁን ነፍስ ስጋ አለው። የስጋ ታዲያ ማን ስለ ከብት አይደለም እየተናገርን። እኛ ግን ይሄ ስጋ ግን የነፍስ ስጋ ነው፣ የነፍስ ገንዘብ ነው። የራሷ ስጋዋ ነው። አካል አላት ምን አላት እሱን አይደለም፣ ግን ገንዘቧን ተዋህደዋለች። መለኮት ማለት እንዲህ ብንረዳው ራሱ ለኛ ይቀለናል ማለት እንደዚህ ማለት ነው። እኛ ክፉንም ደጉንም መለኮት ያን አይሰራም። ክፉን ደጉን ስንሰራ በተዋህዷችን ነው የምንሰራው። መለኮት ሲራብም ሲጠምም ድውይ ሲፈውስም በተዋህዶ አላዛርና አውጣ ሲል ስጋ ነው። ስጋ ያለ መለኮት የለማ። መቃብር ውስጥ ሲገባ ሲደበድቡት መለኮት ነው። ጭቃ በጅቶ አይን ሲሰራ ስጋ ነው። እዚህ ላይ ሁለት ነገሮች ይታያሉ። እነዚህ መለኮት ነው ስጋ ጥሩ አይኑን የሳለ ማን ነው ሲባል መለኮት የሚምሉ እንትኖች አሉ። መጽሐፍ ላይ የተጻፈ መለኮት ይላሉ። አልታምራቱን አይተው ጥሩ እሺ ምራቁ የማን ነው ይቸገራሉ ማለት። ምክንያቱም ምራቅ የስጋ ገንዘብ ነው አይደለም እሱ ስለሆነ አሁን ይሄንን እንደኛ መሳለም ይቀልና አሁን ብቻውን ለእግዚአብሔር ስንሰጠው አዲስ ነገር አድርገን ስለምንስለው ይከበደናል። የኛ ግን ይሄው እኮ ነው፣ ምንም ነገር የለም። አሁን የመለኮት መዋሃድ የስጋ መዋሃድ ስንል በጣም ከባድ ነገር ነው። እኛ ራሱ ሁለት አይደለም። ሁለትነታችን ማን ይለየዋል? ስንታመም ሲያው አይደለም። ነፍሳችን ስትታመም በስጋ በኩል ስጋ የለየው ነፍስ የት አለ? ታዲያ ነፍስ የማትታመም ከሆነ የስጋ ገንዘብ ካልሆነ ለምን ትወጣለች? ነፍስ ለምን ትለየናለች? ይሄን የሚለዩ ነገሮች እኮ አይደሉም። የራሷ ገንዘብ እየታመመ አልታመመችም ማለት አንችልም። ባይሆን ምንድነው የሚነው? በስጋ ታመመ። አያችሁት? መለኮት በስጋ ታመመ። አሁን መለኮት በስጋ ታመመ በጣም እጅግ ጥሩ እንትን ባህሪው አልነበረም። ስጋን ገንዘብ ስላደረገ ግን በስጋው ታመመ ሲላው በጣም የግልጽ የሆነ እውነት የሆነና ለአረዳደሙ ደግሞ የማያሻማ አካሄድ ያለው ማለት ነው። ስለዚህ መለኮት እንደኛ ብንወስደው አሁን
በጣም በቀለለ መልኩ ልንረዳው እኛ ራሱ ይሁን ቅድም በሶስትነታችን የኛ ሶስትነት ስናየው ተመልከቱ። ልዩነቱ ምንድነው? እሱ አካል አለው፣ የኛ ሶስት ነገሮች አካል የላቸውም። አንድ አካል ውስጥ ነው ያሉት፣ ግን ስራቸው እዩት። አንዱ ይቀድማል። አሁን ልብ የምንለው ዕውቀት የምንለው በዕውቀት እንግለጸውና ዕውቀት አለ። አሁን ይህንን የሚያስገኘው ስንፋሱን የሚያስገኘው ሕይወትን የሚያስገኘው ቃልን የሚያስገኘው ይሄ ልብነት ግን እንዲህ ከሆነ ልብን የሚያስገኝ ልብ እነዚህ ሁለቱን የሚያስገኝ ከሆነ ብለን ቅድሚያ ልንሰጠው አንችልም። አሁን አብ ወልድን ወለደ መንፈስ ቅዱስን አስገኘ ስንለው አብ ታዲያ ወልድን ከወለደ መንፈስ ቅዱስ ካስገኘማ ይቀድማቸዋል። አሁን እየተናገረ ያለ ስለ ስጋ ልደት አይደለም። አገላለጹ በስጋ ልደት ነው። ወለደ አይደል? አብ ወለደው አይልም ባል አብ ወለደው ማለትና እመቤታችን ወለደችው ማለት ልዩነት አለው። እመቤታችን የስጋ ልደት ነው። ስለዚህ እመቤታችን ትቀድመዋለች። እንደ ሁሉም ሰው አባት ከልጁ እንደሚቀድም አይደለም። እመቤታችን 16 ዓመት አካባቢ ነው። ጌታ ገና የአንድ ቀን ጽንስ ነው ዛሬ። ስለዚህ እመቤታችን ትቀድመዋለች። ለስጋውም ራሱ በስጋ ሕይወቱም ያ ሕፃን አሁን ተወልዶ ጌታ ኢየሱስ ክርስቶስ እስከ 3 ዓመት ድረስ መቆም አይችልም። በእግር መሄዳው እመቤታችን ትቀድመዋለች። ያ ሕፃን እንደገና ተወለደ በኋላ ክፉና ደግ መለየት አይችልም። እመቤታችን ያንን ታደርጋለች። እንደ ስጋ ልደት ሲታይ ቅድሚያ አለ። አሁን ተወለደ ስላልን ብቻ ወደ አብ ግን ስንወስድ ግን እንደዚህ አይደለም። አሁን የአብን ወለደ የወልድን ተወለደ መንፈስ ተገኘ ሲባል እንደ ልብና እንደ ቃል እንደ ስንፋስ ልብ አለ። ያ ልብ ስንፋስን ያስገኛል፣ ቃልን ያስገኛል። ነገር ግን ልብ ቀድሞ ቆይቶ ከጊዜ በኋላ ተደራጅቶ መሰረት ይዞ ቆይቶ ቃልን የሚያስገኝ ከጊዜ በኋላ ግን ስንፋስን የሚያስገኝ አይደለም አይደል? እኛ ስንወለደኛ ቃላችን የኛ ልባችን ቃልና ስንፋስ አለው መገኘው ግን እኮ ልባችን ነው። ልባችን የቃላችንና የህይወታችን መገኛ ነው። ነገር ግን ቅድሚያ የለውም። እዩት፣ አስገኘ እንጂ አይቀድመው። ስለዚህ አብ ከወልድና ወለደ መንፈስ ቅዱስን አሰረጽን የሚቀድመው አይደለም። ወደዚህ አልደረስንም። ነገር ግን ስንገባ ደግሞ እንዲህ ቀለል ለማለት ያህል ነው ማለት ነው። ስለዚህ ባለው ነገር ላይ አሁንንን ሁሉ ከአብ ዘንድ ተሰጥቶኛል፣ ከአባቴ ዘንድ ተሰጠኝ። ጌታ ኢየሱስ ክርስቶስ የሚሰጥ ነው፣ እግዚአብሔር አብ የሚሰጠው ነው። እግዚአብሔር አብ የሚሰጥ ከሆነ ጌታ ኢየሱስ ክርስቶስ የሚሰጥ ከሆነ በሁለቱ መካከል ብልጫ ያለው ማለት ነው አይደለም? እንዴት እንግዳ ብልጫ ከሌለው ለምን እንዲህ አለ? ውሸት ነው እንዳትለኝ አትችልም። ውሸት ነው ማለት ለምን? የተናገረው ጌታ ነው። ለዚህን ነገር አብራቶ ማስተማር ይጠይቃል ማለት። አዎ ተሰጠኝ ያለሽ አሁን ስጋ ፍጡር ስለነበር ያን ፈጣሪነት ሲሰጠው ሁሉን ነገር ማግኘቱን ነው። ስጋ ጌታ እስኪዋሃደው ድረስ የነበረው ስጋ ሁሉ ፍጡር ነው። ጌታ ያን ከፍሎ የተዋሃደው ስጋ ደግሞ በተዋሃደው ቅጽበት ወዲያችሁ ያን ጊዜ ማለት የባህሪ አምላክ ሆኗል። ከዚያ በኋላ ያንን ያገኘው ስጋ የባህሪ አምላክነትን፣ ገዥነትን፣ ዘላለማዊነትን፣ ፈጣሪነትን ያገኘው ቃልን ሲዋሃድ ስለሆነ ተሰጠኛል። እንትን ስጋ ፈጣሪ አልነበረም አይደለም? የእመቤታችን ስጋም ፈጣሪ አይደለም። ጌታ ኢየሱስ ክርስቶስ የከፈለው ግን ሊዋሃደው የከፈለው ስጋ ወዲያው ስለተዋሃደው እሱ ወዲያው በራሱ ኃይል ከፍሎ ወዲያው ሲዋሃደው ያ የተከፈለው አካል የባህሪ አምላክ ሆኗል። ስለዚህ ባህሪ አምላክነትን ያገኘው ቃልን ሲዋሃድ ስለሆነ ሁሉ ከአባቴ ዘንድ ተሰጠኝ፣ ከኔ በቀር አብን የሚያውቀው የለም፣ ሊያስረዳው የሚችል የለም፣ ሊረዳው የሚችልም የለም። ሲጀምር አብን አየሁት አብን አሳየኝና ይበቃናል ብሎ የጠየቀ ሰው ነበር። አብን አሳየና በቃ ሁሉ ነገር ተረድተናል። ያልተረዳ ነው የዚህ ጉዳይ አብን ብቻ አሳየና ይበቃናል። እንግዲህ ሁሉ ነገር በቃ የምንፈልገውን ነገር ሁሉ አግኝተናል። የተሰወረ ነገር የለም። እስቲ ደጋግመህ ስለ አብ ትናገርና አብን አሳየኝ። ፊልጶስ ይህን ያህል ጊዜ ስኖር አብን አላየሁም ትላለህ? አታውቀኝም ማለት ነው? እኔን ያየ አብን አየ። በቃ እኔን ከተረዳኝ እኔ ማለት ነኝ። ስለዚህ በአብና በወልድ መንፈስ ቅዱስ መካከል የመልክ ልዩነት፣ የእድሜ ልዩነት፣ የዘመን ልዩነት፣ የችሎታ ልዩነት ምንም ነገር የለም። ምንም ነገር የሚለይ ነገር ጌታ ኢየሱስ ክርስቶስ ከመቤታችን ስጋን ቢነሳ ስጋ በመንሳቱ ድክመት የለበትም። እንደ ስጋ ባህሪ ድክመት የለበትም ሲብል አይታመም አይራብም አይደለም። ግን የባህሪ አምላክ ሆኖ ነው ያን የሚያደርገው። የባህሪ አምላክ ሆኖ ነው የሚያደርገው እንጂ ከባህሪ አምላክነት የጎደለበት አንድም ነገር የለም።
አንድም ነገር ማለት በማይፀን እኮ የአንድ ቀን ጽንስ ሆኖ እኮ ዓለምን የሚፈጥር እሱ ነው። በዚህ ቦታ ላይ በተወሰነው አካል ላይ ባለው ላይ በአካል ላይ ልዩነት አልፈጠረም እንጂ ጥንት የነበረውን ግዛቱን ግን እንደነበር የሄደለት ነበር ማለት ነው። ልዩነት የለውም። ታውል ያዕቆብ ሁሉ ተውበኒ ማባአቡዬ ከአባቴ ዘንድ ሁሉ ተሰጠኝ፣ ያለ አብ በቀር ማንም ወልድን አያውቀውም። ያለ አብ በቀር ማንም ወልድን አያውቀውም። አንድ በቅፉ ያለ አንዱ ልጅ ገለጠልን እንጂ እግዚአብሔርን ከቶ ያየው የለም። አሁን የተናገረው ሰውዬ ተመልከቱ፣ ዮሐንስ የሚባለው በጣም እጅግ ቅርበት ያለው ደግ ሰው የማን ልጅ ነው? ወልደ ነጎድጓድ የማን ልጅ ነው? የዘብዴዎስ ልጅ። እናቱ በሌላ መጽሐፍ ማርያም ባውፍልያ የምትባል ያን ጊዜ ሄደሽ ጠይቄልን ተብላ በቀኝና በግራ ይቀመጡ ልጆች ብላ የጠየቀችው እናት የምትለምኙን እኮ አታውቂም። የራት ጌታ ለልጆቹም የምትለምኑትን አታውቂ። የለመናችሁ ያለ በቀራንዮ አደባባይ የመሰቀል ጉዳይ ጥያቄ ነው እየጠየቃችሁ ያላችሁ። ስለዚህ ይሄ ሰው በጣም እጅግ ደግ ፍጹም የሆነ ገና ወጣት ለጋ ሰው ገና አባቱ ጋር በመርከብ ይዞ አሳ እያጠመደ ሳልና ተከተለኝ ተብሎ የተከተለውን ከወንድሙ ጋር ወንድሞቹ አባታቸውን ከነመርከቡ ከነሰራተኛው ትተው የተከተሉት ደጎች ናቸው። በጣም እጅግ ፍጹሞች እና እሱ ነው እንግዲህ እሱ ካልተረዳው ያንን ሊረዳው አይችልም። እንደ እግዚአብሔርነቱ ማለት ነው። ጌታ ኢየሱስ ክርስቶስ አሁን በቅፉ ካለ ልጅ በቀር የተባለ በቅፉ ያለው ጌታ ኢየሱስ ክርስቶስ የባህሪ አምላክ እግዚአብሔር ነው። የተረዳው ያለ በእግዚአብሔርነቱ ግን ያየው የለም። ማን ያለ ሰው አላለም። ማንም ከመላእክት ወገንም ቢሆን ከኛም ወገን ቢሆን ማንም በብቃት አሁን እግዚአብሔር ማየት አይችልም። የበቃ ሰው ሆኖ ለሰው ሊገለጽ እንደ ሰው ሊረዳል እንጂ እግዚአብሔርነቱን የሚችል ሰው የለም። እግዚአብሔር ነፍጎ ሳይሆን ሰው አይችልም። የሰው ደረጃ አይወስኑም ያን። ስለዚህ ይህ ስለሆነ ወልድን ከእግዚአብሔር በቀር ከወልድ በቀር ማንም እግዚአብሔር አብን አያውቀውም። በመካከላቸው ያለውን አንድነት ያለውን ልዩነት የምትመጣባቸውን እኔን የሚያውቅ የለም። በስም በግብ በአካል ሶስት በመለኮት በዚህ አንድ አብ ወላዲ አብ አስራጺ ወልድ ተወላዲ መንፈስ ቅዱስ ሰራጺ ይህን የሚያውቅ እግዚአብሔር ነው። የእግዚአብሔር መንፈስ የሚያውቅ የራሱ መንፈስ ስለሆነ ይህን ሁኔታ ማስረዳት ሰው የተረዳውን እንኳን ማስረዳት ይከብደዋል። እንኳን ይህንን ያልተረዳውን ነገር ማወቅ ይቀርና እኛ የምናውቀው ቅድም እንዳልኩት የኛን ነገር ብቻ ነው። ያለ ወልድ ወይም ወልድ ሊገልጥለት ከወደደው ሰው በቀር አብን የሚያውቀው የለም ማቴዎስ በማለት በኦሪትና በነቢያት የተነገረው አንድነትና ሶስትነት ይህ መሆኑን አስረዳ። የራቀውን አቅርቦ የረቀቀውን ምስጢር አጉልቶ አካለ አብን አካለ ወልድን በመለየት አስተማረ። እንዲሁም በጥምቀት ጊዜ ወልድ ሲጠመቅ ይላል ዝንቱ ተወልደ ዘአፈቅር ወሎቱ ስምዖ የሚወደው ልጅ ይህ ነውና ስሙኝ ብሎ አብ ሲመሰክር መንፈስ ቅዱስ በርግብ አምሳል ወርዶ ሲያርፍ ታይቷል። በዚህ ጊዜ እውነተኛው በክርስቲያን ትምህርት ውስጥ ያለው አካላዊ ሶስትነት ተረጋግጧል። አሁን ዝንቱ ተወልደ ዘአፈቅር ዘሎቱ ሰመርኩ ለተዋሕዶ የመረጥኩት የምወደው ልጅ ይህ ነው እርሱን ስሙት። ይህን የተናገረው እግዚአብሔር አብ ነው አይደለም? ልጄ አሁን ልጄ የሚባለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ የእመቤታችን ልጅ ነው አይደለም? ስለዚህ ጌታ እግዚአብሔር አብ እየተናገረ ያለ ለወልድ ነው ወይስ ለእመቤታችን ስጋ ነው? ተናገሩት፣ ያለውን ተናገሩትና አሁን ወልድ ማለት የእመቤታችን ልጅና የእግዚአብሔር አብ ልጅ ነው። የጥንት ስሙ አልቀድም እንዳልኩት ነው። ቅድም በነባሩ ላይ ነው ያለው ነገር የሚጨመር እንጂ ከነባሩ ውጭ የሚሆን ነገር የለም አይደል? ያለው ጥንት እግዚአብሔር ማነው? ስንት አካል ነበረው ነው ያለው? ስንት አካል? ሶስት። ስንት አምላክነት? አንድ። ሰው ሲሆንስ የተጨመረው ነገር የለም። በሶስትነቱ ላይ አራት ነገር አይመጣም። በአንድነቱ ሁለት። ነባሩ ላይ ነው እንጂ እንትን የሚሆነው አዲስ ነገር የሚመጣ የለም። እኛ እግዚአብሔር ልጆች ስንል ወደ ከዚሁ ላይ ነው የተጨመረልን እንጂ ሌላ ነገር የሚመጣ ነገር የለም። አሁን ኢየሱስ ክርስቶስ የእመቤታችን ልጅ ነው። ኢየሱስ ክርስቶስ የአብ ልጅ ነው።
ጌታ እግዚአብሔር አብ ልጅ ይለዋል። የትኛው ነው ልጅ እያለ ያለ? በየትኛው በኩል ነው? ኢየሱስ ክርስቶስ ማን ነው? ያለውን ምንም ነገር የተሰማችሁ ሙሉ መናገር ይችላል። ኢየሱስ ክርስቶስ የምንለው አሁን ስጋና መለኮት ነው አይደለም? አብ እየተናገረ ያለ ለየትኛው ነው? ስንት አካል ነው ከታች ያለ? ኢየሱስ ክርስቶስ ስንት አካል ነው ያለው? ስለዚህ አብ እየተናገረ ያለ ስለማን ነው? ስለ አንድ አካል። የአንድ አካል የስጋ ባህሪ ያለው የመለኮት ባህሪ ያለው የመለኮት ባህሪና የስጋ ባህሪ አንድ ሆነው የስጋ አካልና የመለኮት አካል አንድ ሆነው አንድ አምላክ ሆኗል። አብ እየተናገረ ያለ አሁን ያ ስጋ ቅድም ስጋ ሰው ምንድነው ስጋ ከቃል ጋር ሲዋሃድ ምን ሆነ ነበር ያለው? የቃል ገንዘብ ሙሉን የራሱ ሆነ። ከመቼ ጀምሮ? ከተዋሃደበት ጊዜ ላይ። ከዚያ በኋላ ወደ የትና ወደ የት? ወደፊትም ወደ ኋላም። ወደ ኋላ ከአዳም በፊት ሁሉ የነበረው ነገር ሙሉውን አምላክ አዳም ሰራ ሰንበተ ለብዙ አዝማን ረብ ለውሰደ ተፍስት ዋሲት የአዳም አምላክ ለሰዎች እረፍት ሰንበትን ሰራ። አሁን የአዳም አምላክ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ መች ነበር ያን ጊዜ? እዩት። ኢየሱስ ክርስቶስ ማለት ፍጹም የኢየሱስ ክርስቶስ ትርጉም ሰውና አምላክ ማለት። ስለዚህ ይህ ውህደት አልተፈጸመም። ለምን? ኢየሱስ ክርስቶስ የባህሪ አምላክ የአዳም አምላክ ብለን እንጠራለን ከተባለ የቃል ገንዘብ ሙሉን የስጋ ገንዘብ ነው። ስለዚህ ላልነበረበት ጊዜ ሁሉ ስጋ ላልነበረበት ጊዜ ሁሉ በቃል በኩል የሆነ ሁኔታ ሁሉ የሱ ገንዘብ ነው። አሁን የተወሱ የጥገኝነት አይለቅድም ሙሉውን ማለት የአዳም ጌታ የአዳም ፈጣሪ ኢየሱስ ክርስቶስ ነው። የአዳም ፈጣሪ ቃልን ስለተዋሃደ ማለት በጥገኝነት አይደለም፣ ሙሉውን የራሱ ገንዘብ ነው። ስለዚህ እናንተ ስትናገሩ አሁን ኢየሱስ ክርስቶስ የሚካኤል ፈጣሪ፣ ኢየሱስ ክርስቶስ የገብርኤል ፈጣሪ፣ ኢየሱስ ክርስቶስ የሰማያት ፈጣሪ፣ ኢየሱስ ክርስቶስ የዓለማት ፈጣሪ፣ ኢየሱስ ክርስቶስ የሚታየውም የማይታየው መረቂቁም ሁሉ ፈጣሪ ነው። መች ነበረ ለሚለው የባህሪ አምላክ ሆኖ ለዘላለም የሚኖረውን አካላዊ ቃል ስለተዋሃደ የአካላዊ ቃል ገንዘብ ሳይከፈል ወደኋላም ወደፊትም ያለው በእኛ አቆጣጠር ነው። ወደኋላ ወደፊትም ነው ማለት ማንኛውም ነገር እሱ ገንዘብ ነው። ይዩት፣ ግልጽ ነው አባባሌ። ማንኛውም ገንዘብ ማለት ስለዚህ የአዳም አምላክ ጌታ ኢየሱስ ክርስቶስ ነው። የሚካኤል አምላክ ጌታ ኢየሱስ በምን በኩል ጌታ ኢየሱስ ክርስቶስ ያን ጊዜ ጌታ ኢየሱስ ክርስቶስ የተባለው የእመቤታችን ቃል የእመቤታችን ስጋ ማቻን ጊዜ ከቃል ጋር ተዋሂዶ ነበር እና ይህ ስምስ ለአንድ አካል መጠሪያ መሽኖ ነበር ካለ የስጋ ገንዘብ ሙሉ ለመለኮት ሲሆን ለቃል ሲሆን የቃል ገንዘብ ሙሉ ለስጋ ስለሆነ ባልነበረበት ስራው ዘመን ሁሉ እግዚአብሔር የሰራው ስራ ሁሉ የስጋ ገንዘብ ነው። ስጋ ስንል ግን ከእመቤታችን ተከፍሎ አካላዊ ቃል የተዋሃደውን ማለታችን ከእመቤታችን አሁን የተከፈለውን ስጋ ነው አምላክ የምንለው። እሺ ከእመቤታችን አሁን የእመቤታችን አካል አለ፣ ከእመቤታችን የተከፈለ አካል አለ አይደል? ነፍሰ ጡር ሁለት ነው የሚባለው። ምንድን ነው የሚባለው? ሁለት ነፍስ አይደል በውስጡ ያለው? አሁን በእመቤታችን ውስጥ ሁለት ሰው አለ እንበል፣ ጌታ እንደ ሰው አድርገን ማለት ሁለት ሰው አለ። እዚህ አምላክ የምንለው የትኛውን ነው? እንሱን አይደለም? አዎ እሱን ማለት ነው። ሌላውን አይደለም አምላክ። ሌላው የአምላክ እናት ነው። ያ ራሱ ትልቅ ደረጃ ከሆነ ማንም የሚሆነው እኮ አይደለም። ሌላው የአምላክ እናት ነው፣ የእመቤታችን አካል ነው። የኛው ግን ሌላ ሰው ሆኗል፣ ሌላ አካል ሆኗል። ይሄ ጌታ የከፈለው ሰው አምላክ ሆነ ማለት እኮ እኛ ማለት አይደለም። አምላክ ሰው ሆነ፣ ሰው አምላክ ሆነ ተለምዷል አይደል? ይሄ ማለት እኮ ከእመቤታችን የነሳው ስጋ ማለት እንጂ ሁሉ ሰው አምላክ ሆነ ማለት አይደለም። ማንንም አይጋራም። ይሄ ማለት ይሄ የመለኮት ገንዘብ ነው፣ ለማንም አይሰጥም ሲጀመር ማለት እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ነው። ክብሬን ሌላ አይሰጥም፣ የሚሰጥም አይደለም ሲጀመር ማለት አሁን የመንፈግም የምንም ነገር አይደለም፣ መሆንም አይቻልም። ያ የማይፈጠረው ፈጣሪ ገንዘብ ነው። ሰው መሆን በራሱ ትልቅ ነው። ከአፈር ተነስቶ ለዚህ ደረጃ መብቃቱ ማለት ከሰውም ደግሞ የእግዚአብሔር እናት መሆን ደግሞ ምንም የማይኮን ነው። ለማንም የማይሰጥ ወደፊትም ተሰጥ የማይሰጥ እስካሁን ተሰጥቶ የማይኖር
የማይሞት ክብር ነው፣ የማያልፍ ጌትነት ነው። ስለዚህ ጥርት ባለ ሃይማኖታችን በጠራም በጥግጊ አይደለም የሚከደው፣ በማጥበስበስም አይደለም። ስለዚህ ሰው አምላክ ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። አምላክ ሰው ሆነ ስንል ማንን ነው? አዎ ከዚህ አሁን ሌላ ማንጣት አንችልም። አምላክ ሰው ሆነ ማለት ከሶስቱ አካል አንዱ ነው። እዩት። ሰው አምላክ ሆነ ከብዙዎች ሰዎች አንዱ ኢየሱስ ክርስቶስ ብቻ ነው። እዩት። ግልጽ ነው። ሰው አምላክ ሰው ሆነ ማለት የሁሉ ሰው ማለት እንዳይጨምር፣ ይሄ ለማንም የሚሰጥ ሰው አምላክ ሆነ ከመቤታችን ማይፀን ለእግዚአብሔርነት የተመረጠው አካል ብቻ ማለት ለእግዚአብሔርነት የተመረጠው አካል በአጽባይተ መንፈስ ቅዱስ የተቀረጸ በራሱ ስልጣን እሱ ነው ሰው ማለት። እሱ አምላክ ሆነ፣ አምላክ ሰው ሆነ፣ አምላክ ሰው ሆነ። አብና መንፈስ ቅዱስን አይደለም። ከዚህም አንድ ነው፣ ከላይም አንድ ነው። ይሄ ከላይም ከታችም ማንንም የማይጨምር ነው። ሰው አምላክ ሰው ሆነ ሲል በአምላክነት አንድ የሆኑትን መንፈስ ቅዱስና አብን አይደለም። ሰው አምላክ ሆነ ሲባል በሚሊዮን ቤት የሚቆጠረውን ሰው ማለት አይደለም። እምነት ሌላ ነው። እምነት ማለት የአምላክ አገልጋይ የአምላክ ልጅ መሆን የጸጋ ልጅ መሆን ማለት ነው እንጂ አምላክ መሆን አይደለም። ለማንም ማለት አይደለም። ሌላውን ሰው ይቅርና እግዚአብሔር አካልን ገንዘብ ያደረገበት አካል የእመቤታችን አካል እንኳን አምላክነት የለም። በዚህ አይደለም የተባለው ማለት ለዚህ አካል ያን ነው። ስለዚህ ብዙ ጊዜ በወል ስማችን ስለምንጠራ አምላክ ሆነ ብለን ስለምንጠቀምበት በክብር በየትነት በጸጋ ምናምን ማለት አይደለም። ለእግዚአብሔር ብቻ የተገለጸ ነው። የጸጋ አምላክ የሚባል ሌላ አለ፣ እሱ ሌላ ነው። ሰው አምላክ ሆነ ማለት ግን እውነተኛ አምላክነት የባህሪ አምላክነት። አሁን እዩት እዚህ ላይ የባህሪ አምላክ ቀደም ስንለው የነበር የስጋ ገንዘብ ለቃል የቃል ገንዘብ ለስጋ። አሁን ኢየሱስ ክርስቶስ የአዳም ፈጣሪ ያልነው አይደል? ጌታ እግዚአብሔር አብ ደግሞ ምንድነው? ይህ የምወደው ልጄ ነው፣ የባህር ልጅ ማለት ነው። እኛን አሁን ልጆቼ ይለናል እግዚአብሔር አብ አይደለም? በእኛ አንጻር አይደል ልጄ ነው ያለው። እዩት፣ ስጋ ስለሆነ በእኛ አንጻር አይሄድም። የባህሪ ልጅ ማለት ነው። እኛ የጸጋ ልጆች ነን አይደለም? የጸጋ ልጅ ማለት የሚቀርን ነው። ከቀጠልንበት የሚቀጥል ነው፣ ካልቀጠልንበት ግን የሚቀር ነው ማለት ውጤቱን የማያስገኝ ልጅ ሊያገኘው የሚችለውን ነገር የማያስገኝ ልጅነት ማለት ነው። ያኛው ግን የራሱ ሀብት ነው። በምንም የሚቀር ነገር አይደለም። እዩት። ለምሳሌ አሁን እኛ ብንታመም፣ ብንደክም፣ ብንደህይ፣ ብንራብ፣ ብንጠማ ሰውነታችን እኛ አይለይም አይደል? ሰሞናችን ይቀራል አይቀርም? የታመሙ ሰዎች ናቸው አይደል? የታረዙ ሰዎች ናቸው። የተሰደዱ ሰዎች ናቸው። ሰውነት አብሮ የሚኖር ነው እንጂ በተለያዩ ምክንያቶች የሚነጠቅ አይደለም። ነባር ገንዘብ ነው። እግዚአብሔርነትም ለእግዚአብሔር ነባር የራሱ ባህሪ ነው። ስለዚህ ከእመቤታችን የነሳው ስጋ የባህሪ አምላክ ስለሆነ ልጅ ነው። አሁን ልጅ የሚለውን በሁለት ነው ማየት ያለብን፣ የኛ ልጅነትና የእግዚአብሔር ልጅነት። የእግዚአብሔር ልጅ የባህሪ ልጅነት ነው። ለምሳሌ የኛ ልጆች አሁን የባህሪ ልጅ ልንላቸው እንችላለን ስለማናበዛው ነው እንጂ ማለት ልጆቻችን ነው የጸጋ ልጆች ነው የምንላቸው። የስጋ ልጅ ነው ብዙ እንጠቀማለን መሰለህ። ግን እኮ የባህሪ ልጆቻችን ናቸው። የኛን ባህሪ የሚወስዱት ያንሳሉ እንደነሱ ከኛ። ስለዚህ ባህሪያችን አንድ ነው ማለት እኮ ነው። እንደገና ምን አንዳንድ ጊዜ እመቤታችንም ለጌታችን ለኢየሱስ ክርስቶስ የስጋ እናቱ በስጋ የወለደችው ነው የምንለው መለኮት ስላለን በስጋ እያልን የምንለው እንጂ ባህሪ የሚለው ለማለት አይደለም። ለምሳሌ አንዳንድ ጊዜ የምንለው ከስጋሽ ስጋ ወይም ከባህሪሽ ከነፍስሽ ነፍስሽ አሁን ባህሪ ነው አይደለም። ሙሉ በሙሉ ሰው ማለት እኮ ነው። ሙሉ በሙሉ ሰው የሆነ ማለት ምንም ሰው ከመሆን የተከፈለ ነገር የለም። ሙሉውን ድካማችን፣ ህማማችን፣ ራባችን፣ ጥማችን ሁሉ አይደል ግባ ተተሽ ሙሉ ነገር የተከፈለ ነገር። አሁን የእመቤታችን ባህሪ የጌታ ባህሪ ነው። ስለዚህ ምን እንለዋለን? ከሁለት ባህሪ እዩ፣ ተመልከቱ። ከሁለት ባህሪ አንድ ባህሪ ያልነው እኮ የእመቤታችን ባህሪ ነው አይደል? ከሁለት ባህሪ አንድ ባህሪ ሆነ የምንለው የራሱም ነባር ባህሪ መለኮታዊ ባህሪ አለ። ኋላ እንደገና ስጋ ሲለብስም የስጋ ባህሪ አለ።
አሁን ይህንን በውስጥ ዝም ብለን እንትን ብለን እየተወነው እንጂ ባህሪው ሙሉ ነው የሚል። ታዲያ ጌታ እግዚአብሔር በደመናው ልጄ ነው አለ። እሱ ያለው አንድ ልጅ ነው አይደል? ሁለት ልጅ የለውም። ስለዚህ አንዱ ልጁ ስጋን ስለለበሰ የለበሰውን ስጋ ሁሉ ነው አንድ ስለማይለይ ስለሆነ የባህሪ አምላክ ስለሆነ የባህሪ ልጅ። ለምሳሌ ጌታ ኢየሱስ ክርስቶስ ሌላ አንድ ነገር ተናግሯል። ወደ አባቴ በሉት፣ ወደ አባታችሁ፣ ወደ አምላኬ፣ ወደ አምላካችሁ። ለምንድን ነው ሁለት እያለ የሚናገረው? ለምን ወደ አምላካችን አይል? ለምን ወደ አባታችን አይል? ጌታ ኢየሱስ ክርስቶስ ወደ አባታችን እኮ አላለም። ወደ አባቴ፣ ወደ አባታችሁ የባህሪ አባቱ ነው። እኛ የጸጋ አባታችን አንድ ሆኖ አይነገርም። እኛ በጸጋ በመንፈስ ቅዱስ በ40 ቀናችንና በ80 ቀን ተወልደን ልጆች የሆንን ነው። እሱ ደግሞ የባህሪ አባቱ ነው ለሱ፣ እሱም የባህሪ ልጁ ነው። እዚህ አንድ አይሆንም። በሌላ መልኩ ልዩ ልጆች ናቸው። ወደ አምላካችሁ፣ ወደ አምላኬ። አሁን ሰውነትን ተጠቅሞ አምላክ ማለት ፈጣሪ፣ ወደ ፈጣሪያችሁ ሙልጭ ያልነ ፍጡራን ምን ነገር የሌለን ለምን ከፈጣሪ ጋር አንድ ተብሎ ወደ አምላካችን እሱ የለበሰው ስጋ የተፈጠረ ስለሆነ ያን እንዲገልጽ ብሎ ወደ ፈጣሪያችን ወደ አምላኬ ወደ አምላካችሁ አለ። ወደ አምላኬ ጌታ ኢየሱስ ክርስቶስ ገንዘብ ያደረገው የፈጠረውን ስጋ ነው አይደለም? ያስፈራል? እውነት አያስፈራም? እሺ የተፈጠረ አይደለም? የተፈጠረ እንጂ የተወለደ እንጂ ያልተፈጠረ አለ በመለኮቱ ማለት ነው። ስጋ ግን የተፈጠረ ነው። የፈጠረው ደግሞ እሱ ነው እኮ ምንም ሌላ ወየት የሚሄድ ነገር አይደለም። የተፈጠረ ፍጥሮ ፈጣሪ ማነሱ ለሱ ራሱ ማለት ነው። ለልየ በይዴ ለሐቁ ዋለ ድንግል እኔ በራሴ በእጄ ምንድነው እናቴን ፈጠርኳት አለ። እኔ በራሴ በእጄ እናቴን ፈጠርኳት፣ ከሷ ደግሞ ሰው ሆንኩኝ። ሰው ሆንኩበትን ስጋ ደግሞ ራሴ ከፈልኩ። ስለዚህ ጌታ ኢየሱስ ክርስቶስ የነሳው ስጋ የፈጠረውን ስጋ ነው። በዚያ የተነሳ ፈጣሪ የሚል ቃል ተጠቀመ ማለት ነው። እና እሱ የፈጠረው ስለሆነ ግን እንደኛ ፈጣሪያችን አላለም። እኛ ሙልጭ ያልን ፍጡራን ነን። እሱ ግን ስጋው ራሱ የፈጠረው ነው። እንደገና ራሱ የፈጠረውን ስጋ ደግሞ እንደገና ገንዘቡ አድርጎ ባህሪ አምላክነቱን ሰጥቶ ደግሞ አምላክ አድርጎ የባህሪ አምላክ አድርጎታል ማለት። ስለዚህ እግዚአብሔር አብ ይህ የምወደው ልጄ አለ። አሁን ልጄ በሚል ሰዓት ልጄ የሚባለው ጌታ ኢየሱስ ክርስቶስ እንደ ሰው ፍጹም ሰው ነው፣ እንደ አምላክ ፍጹም አምላክ ነው። ስለዚህ እየተናገረ ያለ ስለ ስጋም አይደለም፣ ስለ መለኮት አይደለም። አንድ መለኮት አንድ ስጋ የሚባል እዚያው የለም፣ አንድ ሰው ብቻ ነው ያለው። ስለዚህ ስለማይለየው ስለ አንድ አካል ይሄ ልጄ ነው፣ ስጋም እመቤታችን የተነሳውን ስጋ ጭምር ነው የባህሪ ልጄ ነው ያለው። እሱ ልጄ ነው ሲል ታዲያ ፈጣሪ የዘላለም አምላክ ማለት ነው ጌታ ኢየሱስ ክርስቶስ ማለት ነው። አብን ሲመሰክር መንፈስ ቅዱስን በርግብ አምሳል ወርዶ ሲያርፍበት ታይቷል። አሁን ሶስት ነገሮች ሶስት አካላት ታዩ። ከታች የሚጠመቀው ዮሐንስ አጥምቆ ትሸሻ ብሎ ቆሞለት የነበረው ኢየሱስ ክርስቶስ አለ። ከላይ እንደገና በደመና ውስጥ የሚናገር ኃይሉ ቃሉ የሚሰማ አንድ አካል አለ። እንደገና በርግብ አምሳል ደግሞ ታይቶ ደግሞ መጥቶ የሚጠቁም አለ። ምን ነበር የመንፈስ ቅዱስ ምስክርነት ሲባል ጌታ ኢየሱስ በደመና የሚናገረው ስለ ዮሐንስ አይደለም። ለማን ነበርሽ? ይሄው መንፈስ ቅዱስ መጥቶ አሳየ። አበላይ ልጅ ነው ይላል መንፈስ ቅዱስ ልጅ ነው የሚልበት የእግዚአብሔር ልጅ ነው ብሎ መጥቶ ጌታ ኢየሱስ ክርስቶስ ያሳያል ማለት። ሁሉም ለኛ ምስክርነት ለኛን ለመንገር አብም ወልድም መንፈስ ቅዱስም በእኛ ሀገር ላይ በእኛ ዓለም ላይ በእኛ ለሰውነታችን መድኃኒትነት መጥተው ሶስቱ አካልን አየን ማለት ነው። በዚህ ጊዜ እውነተኛው በክርስቲያን ትምህርት ውስጥ ያለው አካላዊ ሶስትነት ተረጋገጠ። ከዚህ ሌላ እንዲሁ ስለ ቂሳርያ ጥያቄ መልስ ክርስቶስ የአብ የባህሪ ልጅነቱንና አምላክነቱን በደብረ ታቦር በገለጠና ባስረዳ ጊዜ አብ የሚወደው ልጅ ይሄ ነውና ስሙ ሲል በደመና ሆኖ አውጇል። ለምንድን ነው ከዚህ ላይ አሁን በደመና ውስጥ ተናግሯል የሚለውን ለምስጢረ ሥላሴ እንትን የወሰድነው? አንድ ከሳምንት በፊት አንድ ጥያቄ ቀርቦ ነበር በጌታ ኢየሱስ ክርስቶስ አማካኝነት እና ቂሳርያ ተሰብስበው የነበሩ ደቀ መዛሙርት ሰዎች የሰው ልጅ እኔን ማን ይሉኛል አለች። ወደ ጌታ ኢየሱስ ክርስቶስ የዓለማዊ የማስተማርና የመስዋዕትነት ጊዜውን እየጨረሰ ነበር። ሰዎች የሰው ልጅ ማን ይሉታል ተናገሩ። በሰፈር የሚሰሙትን ሙሉ ሰው የሚያወራውን ሁሉ ኤርምያስ ይሉሃል፣ ኢሳይያስ፣ ኤልያስ ይሉሃል፣ ከነቢያት አንዱ ይላል ሙሴ ይሉሃል አለ። በኋላ ይሄ ሪፖርት ነው በመሰረቱ ማለት
እናንተስ ማን ትሉኛላችሁ? ኋላ ጴጥሮስ አንተማ ያው እግዚአብሔር ልጅ ክርስቶስ አይደለም። ኋላ ጌታ ኢየሱስ ክርስቶስ አንተ በእውነት ስጋ አልገለጠልህም መንፈስ ነው የነገርሃል። ስጋ አልገለጠልህም ስጋና ደማዊ ህይወት አይደለም እንዲያሳይ። ምክንያቱም ያ አይታይም። ኢየሱስ ክርስቶስ ጌታ ነው ብሎ መመስከር ከእግዚአብሔር መንፈስ ውጭ የሚናገር የለም ነው ጳውሎስ የሚለው። ኢየሱስ ጌታ ነው ብሎ ለመመስከር በእግዚአብሔር መንፈስ መኖር አለበት። ምክንያቱም የምናየው የምንለየው የምንቀምረው ነገር አይደለም። አያችሁ እምነት ነው። ስለዚህ እምነትን ለማመን ደግሞ የእግዚአብሔር መንፈስ በውስጣችን መኖር አለበት። እንዲጠነክር እንድንናገር የሚያደርገን ማለት እንድናውቀው ይሄ በምናምነው ላይ ብርታት እንዲኖረን የሚያደርግ የእግዚአብሔር መንፈስ ነው ብለን እንድንናገር የሚያደርግ ከእርሱ መንፈስ በቀር በውስጣችን አድሮ ስለ እርሱ የሚናገር የስጋ መንፈስ የለም። የምናገር ተጨባጭ በስጋዊ ህይወት የምናየው የምንለየው ነገር አይደለም። በረቂቅ የሚታይ ነው። በረቂቅ ለማየት ደግሞ ረቂቅ የሆነ ሀብት መኖር አለበት እግዚአብሔር ማለት ያ ስለሆነ በዚህ ሲናገር እናንተ ማን ትሉኛላችሁ? ክርስቶስ የእግዚአብሔር ልጅ እንልሃለን አለ። እዚያ በኋላ ይህን ከተናገረ በኋላ ስጋና ደም አልገለጸላችሁም ብሎ ከደቀ መዛሙርቱን እውነተኛ መሆናቸውን ከረገጠ በኋላ ከተናገረ በኋላ 6 ቀን ሲያልፈው እንደገና በሰባተኛው ወይም በስምንተኛው ቀን በደብረ ታቦር ላይ ይዟቸው ወጡ። እዚያ በኋላ ያን በደብረ ታቦር እንደወጡ ከተለያዩ ቦታዎች ነው ሰዎች የተሰበሰቡት። በህይወት ያሉ 3 ደቀ መዛሙርት አሉ። እነዚህ በምስጢር የሚገለጡት ጴጥሮስ፣ ዮሐንስ፣ እነዚህ ቅድሞቹ የቡሩኮቹ ያዕቆብና ዮሐንስ እነሱ ወደ ላይ ሌላው ከዚህ በታች ቆሟል። እነሱን ይዟቸው ወጣ። ከዚያ በኋላ ወደ ላይ ሲወጡ ሌሎች ሰዎች መጡትና ሳምንት በፊት ሲባሉ የነበሩ ሰዎች ናቸው። የሉም ረጅም ዘመን ነው። ኤልያስም በሰረገላ ካረገ ቆይተዋል። ሙሴም በደብረ ናበው ገና በ40 ዓመት ውስጥ ከሞተ ቆይተዋል። ስለዚህ የሉም። ሙሴ የሚባል በዓለም ላይ የለም። ኤልያስ የሚባልም ደጋጎች ሰዎች ባሉበት ቦታ ከሆነ በቀር እንጂ ኤልያስ በዚህ ዓለም ላይ የለም። ለአምላክነቱ በመቅናት በዚህ ዓለም ላይ ሲያደርገው የነበረውን ይሄ ጨርሶ ተነስቶ ሄዷል። እዚያ በኋላ ግን ኤልያስ ትባላለህ ተብሎ ነበር። ኤልያስ ይሉሃል፣ ሙሴ ይሉሃል። እዚያ በኋላ ድንገት ቀና ሲሉ ከሰማይ እየተነጋገሩ ሰዎች መጡ ነው። ድንገት ቀና ሲሉ ከሰማይ ሰዎች እየተነጋገሩ ከጌታ ኢየሱስ አንዱ ብድግ ብሎ እንዴት የሙሴ አምላክ ማለት ሲገባቸው ሙሴ ነው የሚል ማን ነው? እኔ ባይር ብከፍል ጠላት ብገድል ደመና በጋርድ ባንተ ነው እንጂ በእኔ ነው እንዴ? ለምንድን ነው ከኔ ጋር የሚያዘው ሁሉ ነገር? ያንተ ላንተ እንጂ ወደ እኔ መምጣት የለበትም ይላል። ኤልያስ ደግሞ እሳት ባዘንብ ጠላት ብገል እኔም ሁሉ በእሳት ሰረገላ ተነጥቄ ወደ ሰማይ ባረግ ባንተ እንጂ በእኔ ነው ከኔ ጋር የተያዘ ኤልያስ አምላክ አይሉ ምን ይልቁን እውነቱ ማነው እንደሚል እንዲያያሉ እነዚህኞቹ ታች ይሰማሉ አለ። በምንድን ነው ታዲያ እነዚህ ሰዎች ኤልያስን ያውቁት ሙሴን ያውቁት ለምንድን ነው? አይ ኤልያስ በእሳት ተጠቅሎ የተወለደ እሳት የማይለየው ነበርና በዚህ ያውቁታል። ሙሴም አንደበቱ የተያዘ ነበርና አንዳንድ ፊደል የሚያሾልክ ምላስ ኧረ ለማለት እንደሚል አይነት ማለት እንደዚህ ነበረበት ሙሴ ይባላል። ስለዚህ ከጌታ ጋር ሲነጋገርም ማን አንደበቴ እንዲህ ነው እያለ ቢገልጸው ነበር። አሮን ስላንተ ይናገርልህ ተብሎ የተላከ ሰው የአንደበቱ ልትቱነቱ ያንን ኃይል የማያስቀርበት ሰው በአንደበቱ ያልገለጸው ሁሉ በመለኮታዊ ስራ የሚገልጽ ሰው ባይራ አንደበቱን አይደለም የምትሰማው። በአማርኛ ባይራ አይሰማም፣ ትግረኛ ባይራ አይሰማም፣ እንግሊዝኛ ባይራ አይሰማም። የእግዚአብሔርን ሰውነት ግን ይሰማል ባይሩ። ያን ነበር የሰማው ሁሉ ነገር ብድግ አድርጎ ሲያርግ ይሆን የሚወድለት ሰው ያንን አዩ። ከዚያ በኋላ በላይ የነበረው እነዚያ ሰዎች ድንገት ሲምል በደመና እንደገና ውስጥ ሆኖ ድምጽ ይሰማሉ። ዝንቱ ተወልደ ዘአፈቅሮ የምወደውና ለተዋህዶ የመረጥኩ ልጅ እሱን ስሙት። በቀደም ከሳምንት በፊት የተሰሙ ሰዎች ነበሩ አይደል? ኤልያስ ነው፣ ሙሴ ነው፣ ከነቢያት አንዱ ነው። እሱን ተውት፣ እሱ አይደለም እውነቱ። እሱ ብቻ ላችሁ እሱ የእግዚአብሔር ልጅ ነኝ አይምን እሱ ስሙት። ያን መስክሮ እግዚአብሔር ለኛ አስቀመጠ። አሁን ምስጢረ ሥላሴ በጣም እጅግ የጎሉ በእነዚህ ነገሮች ነው ማለት ጌታ በምንፈልገውና በምንረዳው መልኩ መረጃዎችን ያወጣ። እሱ ብቻ ነግሮን እንዳይሄድ ደግሞ ራሱ ከላይ ያሉት መተው መሰከሩልን። መንፈስ ቅዱስም መሰከረልን፣ አብ መሰከረልን። ደግሞም እንደገና ከዚያ በፊትም እንደገና በዮርዳኖስ ወንዝ ያንን መሰከረ። በኋላ ወደ ፍጡር እንደገና ስናዘነብል ደግሞ መልሶ ያን የጥንቱን በዮርዳኖስ የተናገረውም ያው ነው፣ በደብረ ታቦር የተናገረውም ያው ነው። በደብረ ታቦር ተናጋሪውም ያው ነው፣ በዮርዳኖስ ተናጋሪውም ያው ነው።
በደብረ ታቦር የተነገረው ቃሉ በዮርዳኖስ የተነገረው ቃሉም አንድ ነው። የተነገረለትም አንዱ ነው። እርሱ ለሌላ ሰው አይደለም። አንደኛ ይሄ ነገር ሌላ የሚሰጥ አይደለም። ልጄ ነው የሚባል ሌላ ሰው በፍጹም አይሰጥ። ማንም ሰው ይሆናል እንጂ እግዚአብሔር አይሆንም። ጌታ ግን እግዚአብሔር ነው፣ ፍጹም ሰው ነው። ከሰውነቱ የምንሸርፈው ነገር የለም። ከአምላክነቱ የሚቀንሰው ነገር የለም። ከኛ የሚጎል ሰውነት በፍጹም የለውም። እግዚአብሔርነቱ የሚጎል እግዚአብሔርነት በፍጹም የለም። ሙሉ ፍጹም እግዚአብሔር፣ ሙሉ ፍጹም ሰው ነው ጌታ እግዚአብሔር። ኃጢአትን ከሆነ ካየን ኃጢአት ሰው አይደለም፣ ሰውነት አይደለም። ኃጢአት ስላልሰራ አይነቃችሁ ማለት ኃጢአት የሰው ገንዘብ እኮ ባህሪ አይደለም። ወተተን ያመጣነው ሸቀጥ ነው እንጂ ሰውነት አይደለም። ወደን የምንሰራው እንጂ ተገደን የምንሰራው አይደል ሲጀመር ማለት 7 ዓመት እኮ ያለምን ነገር ኖረናል፣ አይተነዋል እኮ ራሳችን ማለት ምንም መረጃ ብዙ ምንም ነገር አያስፈልግም። ስለዚህ ወተተን ያመጣነው ሸቀጥ የራሳችን የነበረን ጸጋ የነሳን ሸቀጥ ነው። ይሄ ወደ ማንም አይሄድ። ስለዚህ ነው የፍላጎት ስለሆነ ነው እናት ንጹህ ልጅ ኃጢአተኛ፣ ልጅ ንጹህ እናት ኃጢአተኛ የሚሆኑት ማለት። ለምን አንዱ ካንዱ ለምን ተናገሩ? ጣዖት የሚያመልከው ልጅ እግዚአብሔርን የሚያመልክ ፍጹም የለየለት ሆኖ በመጽሐፍ ቅዱስ ተመዝግቧል። ሙልጭ ያለ ማለት የጣዖት አምላኪው ፍጹም እግዚአብሔርን አምላኪ አልቦ ዘገብረ በዓለ ዘከመ ገብረ ዮስያስ የተባለለት እንደሱ አድርጎ ፋሲካን ያከበረ የማን ልጅ ነው? ፍጹም ማለት የማይገናኙ ነገሮች ናቸው። የጣዖት አምላኪው ልጅ እንዳይል የእግዚአብሔር ሰው ይሆናል። የእግዚአብሔር ሰው የሆነው ልጅ ደግሞ ሌላ ሰው ይሆናል። በነባር ህይወት መመካትም ራሱ አያስፈልግም። እናት አባቶች ወልዶ ሳያበቁ በጉድ አይስቁም ይላሉ። ጉድ ማለት አንድ አካል የጎደለው ሊሆን ይችላል ማለት ወይም አጭር ሊሆን ይችላል። አይሳቅም ወልዶ ሳያበቁ ሊመጣ ይችላል ማለት። ስለዚህ ከጻድቁ ቤትም ኃጢአተኛ ይወጣል፣ ከኃጢአተኛው ቤትም ጻድቅ ይወጣል። መቼም የዚህን ዓለም ነገር እንዲህ ነው ብለን መናገር አንችልም። በፍጹም ማለት መከራው፣ ችግሩ፣ ረሃቡ፣ ጥሙ፣ በሽታው፣ መከራው ኃጢአተኛ ነው ስለሆነ ምንለው አይደለም። ጻድቅ ስለሆነ ምንለው አይደለም። ጻድቁ የሚያገኘው ነገር ኃጢአተኛው ሲያገኘው እናያለን። ኃጢአተኛው ተደላድሎ ሲኖር ጻድቁ ሲሰቃይ እናያለን። ጻድቁ ደግሞ ተመችቶለት ደግሞ የነፍስ አወጣጡ ተመቻችቶለት ቶሎ ያለ ጻድቅ ሲሄድ ይቻላል እናያለን። ኃጢአተኛውም ያለ ጻድቅ ሲሞት እናያለን። የጻድቁ ነፍስ ተቀጥቅጣ አልወጣ ብሎ ነፍሱና ስጋው ሲለያይ ይታያል። የኃጢአተኛው ነፍስ ደግሞ እንደዚያው ሲሆን ይታያል። ምንም ይሄ ማለት በራሱ አይቻልም። የዓለማዊ ህይወቱ ማለት ነውና ልጄ ይሄ ነው ብሎ ተናገረ። ሐዋርያትን ወደዚህ ዓለም ለስብከት ሐዋርያትን ሲያሰማራቸው ሄዱ፣ አሕዛብን ሁሉ አስተምሩ፣ እነርሱንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ ምስጢረ ሥላሴን አጉልቶና አስረድቶ በማን ስም ማጥመቅ በማን ስም ማስተማር እንዳለባቸው አስጠንቅቆ ልኳቸዋል። ሐዋርያትም በዚህ መሰረት በመልእክታቸው በትምህርታቸው ምስጢረ ሥላሴን አጉልተው ጽፈዋል ነው የሚለው። አሁን ጌታ ሄዱና አሕዛብን ያስተማራቸው አጥምቋቸው፣ የምታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም። ስለዚህ በጌታ ስም ተጠመቅ፣ በኢየሱስ ክርስቶስ ስም ተጠመቅ። ኢየሱስ ክርስቶስ ማን ነው? አብ ወልድ ሕይወቱ፣ አብ እውቀቱ፣ መንፈስ ቅዱስ ሕይወቱ የሆነለት ኢየሱስ ክርስቶስን ከአብና ከመንፈስ ቅዱስ ለይቶ መናገር አይቻልም። ኢየሱስ ክርስቶስ የሚባለው የአብና የመንፈስ ቅዱስ ቃል። ስለዚህ ስንጠራው ማን እንዳለ ምን እያልን እንደሆነ ልብ የሌለው ሰው አንጠራም፣ ሕይወት የሌለው ሰው እንደማንጠራ ሁሉ። ስለዚህ ኢየሱስ ክርስቶስ ሕይወቱ መንፈስ ቅዱስ እውቀት ወይም ልቡ አብ የሆነለት በአካል ልዩነት ይሆናል። በዚያ ውስጥ የሚሰራው እውቀት ያ የሶስቱ አንድ እውቀት ነው። በዚያ ውስጥ የሚኖረው ሕይወት የሶስቱ አንድ ሕይወት ነው። አሁን በክርስቶስ ስም በጌታ በሚለው ስም ሲጠመቁ ከአብና ከመንፈስ ቅዱስ ከአብና ከወልድ ከመንፈስ ቅዱስ የሚወለዱ ናቸው ማለት ነው። ንግግራቸው በዚህ ነው የሚሆነው። አሁን በጌታ ስም የተጠመቀ የሚለውና በአብና በወልድ አጥምቁ የሚለው ልዩነት እንዳይኖረው ማለት ነው። ሰዓት አለን የለም? እሺ። ስለዚህ ባሉ ነገሮች ላይ እንመልሰዋለን ይሄንንና እስካሁን ያየናቸው እንዲሁም በውስጥ ገብተን እግር መንገዱን እንዳይሉ በማለት ነው እንጂ ውስጥ እያንዳንዳቸውን ዝርዝራቸውን አይደለም ያየነው። ግን ያው እኔና በአንድነን ሲል ያለውን ሁሉ ከአብ ተሰጥቶኛል ያለበትን ምክንያት እንደገና ሰው በእግዚአብሔር አርአያና ምሳሌ ተፈጥሯል ያለባቸውን ሁለት ምክንያቶች
እነዚህን ማየት ችለናል። ግን እንዳያችሁትና እንደሰማችሁት አሁን ስናየው እንደነበረው ማለት ነው ከኦሪት ዘፍጥረት ጀምሮ ጌታ ኢየሱስ ክርስቶስ ተወልዶ ካስተማረን ትምህርት ወንጌል ድረስ የአንድነቱ የሶስትነቱ ምስጢር የተገለጠ ነው። ነገር ግን የሚያስረዳ አቅም ያለው ስለጠፋ ወይም አምላክ የሆነ አምላክነትን ማስረዳት የሚችል አምላክ ስላልተወለደ ይህን ነገር አንድነቱን ሶስትነቱን ልንረዳው አልቻለም። ግን እግዚአብሔር መንፈስ በቀር የእግዚአብሔር ማንነት ሊገልጥልን የሚችል ስለሌለ እግዚአብሔር ሲመጣ ኢየሱስ ክርስቶስ ሲመጣ ግን ይህን ግልጽ አድርጎ ነግሮናል እንጂ ያልተነገረበት ጊዜ የለም። ለአብርሃምም በዳዊት አንደበት፣ በኢሳይያስ አንደበት፣ ሙሴ በጻፈው በዘሁልቅ ሙሴ በጻፈው በዘፍጥረት ሁሉ ሶስትነቱ አንድነቱ ተገልጿል። ይህንን የሚገለጽበት ጊዜ ስላልደረሰ ነው እንጂ ሌላ ነገር ቦታ አይደለም ማለት ነው። ጌታ ኢየሱስ ክርስቶስ የባህሪ አምላክ ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ነው። ከነዚህ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ከመሆኑ ፈርተን አርልተን የሚሸርፈው ነገር መኖር የለበትም። ሰውነቱ ላይ ማንፍራ እግዚአብሔር ያላፈረበትም ወይ አፈረ ተወሊደም ብሲት አዚያይል ኃይል ለፍጥረት ሁሉ ኃይል ሲሆን ዓለምንና ኃይልን በእጁ የያዘ ገንዘቡ የሱ የሆነ ሲሆን ከሴት መወለድን አላፈረበትም። ሰው መሆን አላሳፈረውም ማለት ነው። ሴት መወለድ ማለት ሰው መሆን ነው። ሌላ የሚወልድ ሰው ስለሌለ ሴት ነው የሚወልደው። ይህ ማለት ሴት የወንድም የሴትን ባህሪ ነው። የሰውነት ባህሪ ማለት ነው። ሰውነትን ገንዘብ ሲያደርግ እሱ አላፈረም። እሱ የማያሳፍር ምክንያት መልካም ማድረግ ምን ያሳፍራል? ድሆችን መጠየቅ ምን ያሳፍራል? እኛን መስሎ እኛን ማዳን ያሳፍራል። እኛ በእውነቱ ላይ የረጋን ስላልሆነው ይሄ ነገር እንደሚያሳፍር ነው። ሰው መሆኑን ያሳፍራል። ድንቅ ፍጡር እኮ ነው ሰው ማለት። ሰው ያደረገው እግዚአብሔር አይደል? እግዚአብሔር ሰው ቢሆን ምን ያሳፍረዋል? በደካማው ውስጥ አድሮ ትልቅ ስራ ቢሰራ በሁሉ ሁሉን የሚያደርግ ጌታ መሆኑ ከመገለጹ ባሻገር ምንም የሚያደርግ ነገር የለም። ሰው መሆኑ ተራበ ሲባል፣ ተጠማ ሲባል፣ ታመመ ሲባል አትፍሩ። እውነት ነው የታመመው ለመምሰል አይደለም። አንዳንድ ጊዜ እንደንትን የሚመስለን ጊዜ አለ። አይ እንደንትን ነው እንጂ እሱ አይታመምም፣ እሱ አይራብ። ለምን አልተራበም አልታመምም ካል ህመማችን አልተሰማውም አላዘነልንም እያለ ነው። አልተራበን ካል ራባችን አልተጋረመ አይገባውም እያለ እንግዲያማ ድራማ ነው እየሰራን ያለ በሃይማኖታችን ላይ ማለት ህመሙ የማይታመም ከሆነ ለምን ሰው ሆነ? የማይራብ ከሆነ ለምን ሰው ሆነ? ሃይማኖታችን ድራማ ማድረግ አይቻልም። ይሄ እውነት ምንም እግዚአብሔር እኮ የሚዋረድበት ነገር የለም። ንገሩለት ጌትነቱን እንጂ በባሪያው እጅ ተጠመቀ ስንለው እሱ ምን ሆነ ማለታችን ነው? ዮሐንስ ሆነ ማለት ነው እንዴ? ምን ነገር አይገን ትንትናው ነው። ሰው ሆነ ሲባል አምላክነቱን ተወ ማለት ነው። ምን ችግር አለው ታዲያ? ተራበብ ረሃብ ምን አስከፊ ነገር ነው? ውርደት ነው እንዴ? ረሃብ የሰውነት ባህሪ የሚያመጣው አይደል? ስለዚህ ምን ችግር አለ? ከኃጢአት በቀር ያ ክፉ ነገር የሆነ ጉቱ ነገር ነው እንጂ እሱ ደግሞ እኛ አይደለም። የኛ የሆነው ግን ሙሉውን ነገር አለ። ስለዚህ ሲታመም ሲመቱት ያመዋል። እኛን አሞን አመማማችን ለማስታገስ የመጣ መድኃኒት ስለሆነ ባለመድኃኒት መድኃኒቱን ሲሰጥ መድኃኒቱን ቀምሶ ነው። መድኃኒት ኢየሱስ ክርስቶስ ስጋውን ለኛ መድኃኒት ሲያደርግ ህመሙን ቀምሶ ነው። የሚመረው መድኃኒት ቀምሶ አይደል? አሞቱን ቀምሶ ዱላውን ቀምሶ ስድቡን ቀምሶ ሁሉን ነገር አይቶ በእኛ ላይ የደረሰው ነገር ያላየው ነገር የለም። ስለዚህ ሰው ሆነ ሲባል መፍራት አይቻልም። አምላክ ነው እሱ። አምላክነቱ መቀነስ አይቻልም። ከአብና ከመንፈስ ቅዱስ ምንም ነገር ሲጀመር የሶስት አምላክነት የለም። አንድ አምላክነት ነው ያለው። የራሱ ሙሉ ገንዘቡ ነው። የሶስቱ ቢሆንም የራሱ ሙሉ ገንዘቡ ስለሆነ በጥገኝነት በምን ነገር ያለ ነገር አይደለም። ስለዚህ ጌታችን አምላካችን የምናምነው ፍጹም ሰው ስመ ባህሪ አምላክ እንዲህ ብለን ነው የምናምነው ባለው ነገር ላይ ይሄን ማየት አጋጣሚ ዛሬ ትልቅ ዕለት ነው። በጣም እጅግ ድንቅ የሆነ ዕለት ዛሬ ዓለም የተፈጠረበት ዕለት ነው። ብሎ አንድ ተብሎ የተቆጠርንበት ዕለት ነፋስ፣ ፀሐይ፣ ነፋስ፣ እሳት፣ ውሃ፣ መሬት፣ መላእክት፣ ብርሃናት፣ ጨለማ የተፈጠረበት ዕለት 8 ፍጥረታት የተፈጠሩበት ዕለት ትልቁ እሁድ ባል አንድ ማለት ነው። አንድ ተብሎ የተቆጠረበት ዕለት መኖራችን የተረጋገጠበት ለኛ የሚሆኑ ሁሉ ዓርብ ከመገኘታችን በፊት
የኛ መገኛዎች ሁሉ የተፈጠሩበት እኛ ባንሆንም አባቶቻችን እንደመፈጠራቸው ማለት የኛ ባህሪ ተፈጥሯል ቀድሞ ሁሉ ማለት እሳት ነው፣ ነፋስ ነው፣ ውሃ ነው፣ መሬት ነው። ዛሬ ነው የተፈጠረው። ይህን የፈጠረበት ዕለት ነው አንዱ። በሁለተኛ ደረጃ ፈጥሮ አክብሮ ሲያኖረን እንደገና ደግሞ ከጊዜ በኋላ ተውነውና ገደል ገባን። ከዚያ በኋላ በዚህ ዕለት ደግሞ አዳም ወዴት አለህ ብሎ በገነት የተናገረው ጌታ አዳም ወዳለበት ደግሞ ወደዚህ ቦታ ላይ እየጠራ መጣ። አበ እመ ሊል መጣ ወደዚህ አለ። ዛሬ በ3 ሰዓት እሁድ ዕለት ከመሬታችን የተጸነሰበት ዕለት ነው ዛሬ። ይህ ዕለት በጣም እጅግ የከበረ ዕለት እንደገና ከ33 ዓመት ከ3 ወር በኋላ ደግሞ እንደገና ይህ ዕለት የተነሳበት ዕለት መቼም ይህ ዕለት ያልተደረገበት ነገር የለም። ዓለም የመጣበት ዕለት ነው። ጌታ ወደዚህ ዓለም ለማዳን የመጣበት ነው። ከ33 ዓመት በኋላ ደግሞ እንደገና ጌታ የተነሳበት ዕለት ነው። መጋቢት ባለ እግዚአብሔር እንደገና ዓለምን የሚያሳልፍበት ደግሞ ይህ ዕለት እጅግ ጸጋው የበዛበት ለዓለም ለፍጥረት ሁሉ ጸጋውን በብዛት የሰጠበት ነው። ስለዚህ ዛሬ ገብርኤል ነው። ዛሬ እመቤታችን ናት። ዛሬ ጌታችን ነው። 3 በዓል ነው በዓሉ ራሱ። ገብርኤል ትጸንሻለሽ ብሎ የተናገረበት ነው። እመቤታችን ቃሉ ሰምቷ እኔ አገልጋዩ ነኝ ይሁንልኝ ያለችበትና የጸነሰችበት ዕለት ነው። ጌታ ኢየሱስ በገብርኤል ቃል አማካይነት ቃሉ እግዚአብሔር መጥቶ የተጸነሰበት ዕለት። ዛሬ ባለ እግዚአብሔር ነው። ዛሬ እመቤታችን ናት። ዛሬ ገብርኤል ነው። 3 በዓል ነው ያለን። ይህንን አባቶች እንድንረዳው አድርገው ጸነሰችው የሚለውን መጋቢት 21 ቀን ሙሉን ገብርኤል ተናገረ ለእመቤታችን ነገራት የሚለው ታኅሳስ 19 ጌታ እግዚአብሔር ከሰማይ ሰማያት መጥቶ ተጸነሰ የሚለውን ዛሬ አድርገን ለታ አድርገን ለታሪኩን እንናገርበታለን። ግን ዛሬ ገብርኤል ነው። ዛሬ እመቤታችን ናት። ዛሬ ባለ እግዚአብሔር ነው። ዛሬ ትንሣኤ ነው። ዛሬ የዓለም ተፈጥሮ ነው። ዛሬ ጌታ ጽንሰት ነው። ዛሬ ትንሣኤ ነው። እግዚአብሔር ይስጥልኝ።